የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን ጀምሯል። የምናገረውን አማደርስበት ያልተላኩ መልእክት ብላችሁ ታስቡ ከሆነ እኛ መድረኩን እናመቻችላችኋለን። እንደዚህ እየመጣችሁ ከእናንተ ጋር ብዙ ያልተላኩ መልእክቶች አሉ። ተዘጋጁ። ሰላም ጤና ይስጥልን ተመልካቾቻችን፣ ያለነው እንግዲህ ያልተላኩ መልእክቶች ፕሮግራም ላይ ነው። የዛሬ እንግዳይ በቲክቶክ ገጹ የፍቅር ክሊኒክ በማለት ለአብዛኞቻችን ስለ ፍቅር እያወራ ስለ ፍቅር እያስተማረ የምናውቀው አሸናፊ ነው። እኔ አሸናፊ ብዬ ከማንጠለጥለው እባክህ ራስህን አስተዋውቅልኝ ለኦዲየንስ። እሺ፣ አሸናፊ ይባላለሁኝ። ያው በጊዜ ሂደት የፍቅር ከሁሉም ነገር በላይ ፍቅርን ለማስተማር ቆርጬ የተነሳው ሰዎች ፍቅርን አውቀው ፍቅርን ተረድተው በቃ ወደ እውነት እንዲደርሱ አንድ ምተጋ ወጣት ነኝ። ያው በሙያዬም ያው ቲያትርና ፊልም ነው አዲስ አበባ ዩኒቨርሲቲ የተመረቅኩት፣ ግን ዋናው የፍቅር መምህር ነኝ። የፍቅር መምህር ነኝ። እጅግ በጣም ደስ የሚል ቃል ነው። የፍቅር መምህር ነኝ። ፍቅርን ለማስተማር እንግዲህ ፍቅርን መጀመሪያ ማወቅ መረዳት፣ ኮኔክት መረዳት ምናምን አይደል? በዛ ልክ አንደርስታንድ አድርገህ ሆኖ ሰዎች እንዲረዱ ምስተጋው እንዴት መሰለሽ፣ ጀስት እኔ የፍቅር ምንጩ ፈጣሪ ነው ብዬ አምናለሁ እና የኔ ነፍስ ደግሞ ከሱ ጋር ኮኔክት አድርጋለች። ኮኔክት ያደረገኝ ከፈጣሪ ጋር ምንድነው? ፍቅር ነው። በዚህ ጊዜ ፍቅርን አወቅኩት፣ ፍቅርን ተረዳሁት። ፍቅር ትላንትና ማንነቴን አፍርሶ እንደ አዲስ ገነባኝ። ለዚህ ጨለማ ዓለምን እኔ ብርሃን አገኘው በፍቅር ምክንያት። ስለዚህ ሰዎችም እንደኔ ካሉበት ውስጥ ወጥተው በአዲስ ማንነት ፍቅር ንጹህ ነገር ነውና በመጀመሪያ ሰዎች ከፈጣሪያቸው ጋር ኮኔክት እንዲያደርጉ ነው። በቃ ይህ ፍቅር ምናልባት አገርን ብቻ በየትኛው የቤተሰብ እያንዳንዱ ፍቅር አለ። አንቺ ፍቅርን ስታውቂ ነፍስሽ ከስጋዊ ፍላጎት ተላቃ ፈጣሪዋ ጋር ኮኔክት ታደረገች። ጀስት ሁሉ ነገር ከፍ ብለሽ ምድር ላይ ያሉ ነገሮች በሙሉ አሁን የሚያስጨንቁን ብዙ ነገሮች፣ ችግሮች አሉ። እነሱ ከኛ በታች ይሆናሉ። ስለዚህ ሰውነትን ከፍ ማድረግ ነው አላማዬ። በምን ፍቅር አያለው ሶሻል ሚዲያ ላይ የምር እንደዚህ አሁን ስታወራቸው ሰምተው ምናምን ታሪካቸውን መጥተው የሚነግሩህን ሰዎች ሳይ በጣም ይደንቀኛል። እየሰማው እንዴ የምር ነው አንተና እነሱ መሀል ያለው መመካከር ወይም ያ ምን መሰለሽ፣ አሁን አንዳንዴ ብዙ ሰዎች እኔ ጋር ይመጣሉ። በቃ ስላከምከን አመሰግናለሁ ስልሽ በቀል ስሜት ውስጥ የነበሩ የተገፉ የሚገፉ እነዚህ ሰዎች እኔ ራሳቸው እንዲያዩ ነው ማደርጋቸው። ገባሽ? ለምሳሌ የሆነ አንድ ስቶሪ ማረሰው አንድ የሆነ ወንድሜ ሹፌር ነውና የሆነች ልጅ ለተወሰነ ዓመታት በፍቅር ቆይተው ነበርና ህልሙ ምን ሆነ? ያችን ልጅ መበቀል ሆነ። ቃል ገብታለት የሆነ ዓመታት አብረው ነበረች። ከጊዜ በኋላ በቃ እሷን መደፍጨጭ ነው አለ። ለ6 ወር እንቅልፍ አልተኛውም አለ። ዩሲ እኔ ጋራ ነው የሆነ ቀን የመጣው። የሆነ ቀን ከ15 ቀኑ በኋላ መጣና ገና ገስት ልኮ ስገባ ኡፍ ነው ያለ። እንቅልፍ ተኛው አለ። ተኝቼ እኮ አላውቅም። ዩሲ አይሽ አንዳንዴ ፍቅር ይቀበላል። ሰዎች መንቃት አለባቸው። ገባሽ? ይሄ ልጅ አፈቅርሻለሁ የሚላትን ልጅ ነው ስለሷ ብዙ ነገር ለመሆን የተዘጋጀ ራሱን እስከ መሰዋት ነው ፍቅር አይደል? ግን ጥላው ስለሄደች ስለከዳችው ቃሏን ስላፈረሰች በቀልን መረጠ። ፍቅር ደግሞ በቀል አያውቅም። ከዛም በኋላ ነው በቃ እኔ ሰዎችን ራሳቸው እንዲያዩ ይሄ ልጅ ወደ ራሱ ነው የመለስኩት፣ ራሱን እንዲያይ ነው ያደረኩት። ያኔ ይቅርታ አረገላት። ኡፍ አለ በቃ ገባሽ? እስኪ እኔ ምን አልኩት? እድሜን ስለተጠቀምሽብኝ ስለበላሽብኝ ይሄን ሁሉ ስላደረግሽኝ አመሰግናለሁ ብለህ ላክላት አልኩት። ቴክስት ላከላት። ያ ልጅ መንገድ ቀይሮ ነበር። በሷ ፊት ነው የሚሄደው።
ዩሲ ከዛም በኋላ ያቺን መግደልን ሀሳብ ከውስጥ አወጣና ሰዎች አንዳንዴ ደካማ የሆነ ማንነታችን አለንና ያ ደግሞ ለሰይጣን ቅርብ ነው። ራሳችን ሰይጣን እንሆናለን። ስለዚህ እነዚህ ሰዎች የሚድኑት በምንድን ነው? በፍቅር ነው። ስለዚህ ከዛም በኋላ ያው ብዙ ሰዎችን አክሜያለሁ ወደ ራሳቸው እንዲመለሱና ፍቅር በዚህ ዘመን ፈቅዶም የሚታከም ወይንም ሊታከም የሚመጣ ሰው ታሪኩን የሚነገረውንም የሚቀበል ሰው መኖሩም ጥሩ ነው አይደለ? እንግዲህ ተመልካቾቼ አሹን ወደዚህ ፕሮግራም ወይንም ወደ አልተላኩ መልእክቶች ሳመጣው እንዳልተላኩ መልእክቶች ፕሮግራም ወይንም እንዳልተላኩ መልእክቶች አዘጋጅ ፍቅር ባለበት መኖር የምንፈልግ የሁሉም ነገር ማርከሻም ሆነ መዳኛም ፍቅር እንደሆነ ስለምናምን ካንተም ከፕሮግራሞችም ከቀረብከው ሚዲያ ስለ ፍቅር በደንብ ሲያወራ ስለምሰማ ለምን አሸናፊን እዚህ ጋር አምጥቼ ስለ ፍቅር ስለ ቤተሰብ አይደለ አጥቶ ስለማግኘት ወድቆ ስላለመቅረት በመፈለግ ውስጥ ስለማጣት በማጣት ውስጥ ስለመገኘት እናወራለን ማለት ነው ካሹ ጋር። አሹ እንኳን ደህና መጣ። እንኳን ደህና ቆይሽኝ ነው የሚባለው አይደል? መጀመሪያ አግኝቼ ሳወራ በጣም የተግባባንበት ተመሳሳይ ሀሳብ ስላለን ነው ባይዘ ተመልካቾቻችን አይደል? በመጀመሪያ ግንኙነታችን በደንብ ኮመን የሆኑ አይዲያዎች ነበሩን ከፍቅር የሚለው ኮንሰፕት ጀምሮ አይደል? ለፍቅር የቀረቡ ነፍሶች ገና እንዲህ ተያይተው ራሱ ይግባባሉ አይደል? አዎ በደንብ ነው ሀሳቦቻችን ይሄ በዚህ ጄኔሬሽን ላይ ያለው የሆነ አይነት ነገር ብቻ ገብቶናል። አይ ቲንክ አይደለ? በጣም ይሄን ለማውራት ደግሞ እዚህ ተገናኘን። ያልተላኩ መልእክቶች ሲባል እንዴት ነው ሀሳቡ ላንተ? እኔ አእምሮ ላይ የሚመጣብኝ አሁን አንዳንዴ ለሆነ ሰው ምን ለመላክ ጽፈን አይ እንዲህ ብለው እንዲህ ይለኛል ስለዚህ ይቅር ብለን ስሜታችንን እዛው እናስቀረዋለን። መርጥ አንዳንዴ ግን አስመስለን የምንልካቸው አይመስልሽም? ሪያሊቲው እኛ ጋር ይቀርና አንልክም። ሪያሊቲው እኛ ጋር ነው የሚቀረው። ምክንያቱም ውስጣችን የሆነ ሰው የሆነ የበደለን ብቻ የሆነ ያስቀየምነውም ከሆነ አንዳንዴ ኢጎ ይዘንና ያስቀየምን ሰው አይ እንደዚህማ አይደለም ከላይ ውስጥ አይሽ ሪያሊቲው ግን ውስጥሽ የሚሰማው ነው። አንዳንዴ የተላኩት ውሸት ያለባቸው አንዳንዶች ናቸው ጥሰው የሚወጡትና ብዙ ጊዜ ግን አንቺ ጋራ ነው የሚቀሩት። እና እኔ በዚህ ነው የተረዳሁት። ያ ውስጥ የሚቀሩ መልእክቶች ግን ደግሞ እዚህ ምን ተነፍሳቸው አንዳንዴ አንተ እንኳን ልትናገረው ባትችል የሆነ ሰው ሲናገረው ብትሰማ የሆነ ሂል ማድረጊያ መንገድም ይመስለኛል። ባይዘው ያልተላከ መልእክቶቻችሁን ወይንም ህመሞቻችሁን ለኛ ልካችሁ እንደዚህ እኛ ስንወያይበት በዚህ በእኛ መወያየት ውስጥ ብቻቸውን እንዳልሆኑ ሊያውቁ ይችላል። ሌላም ተመሳሳይ ብዙ እንደዚህ አይነት ኬዞች እንዳሉ ሊያውቁ ይችላል። በዛ ውስጥ ኦኬ ኢትስ ኦኬ ብላችሁ ሙቭ ኦን ለማድረግ ልታስቡበት ትችላላችሁ። ስለዚህ ይሄ ሁሉ ዳርዳር ላኩልን ያልተላከ መልእክቶቻችሁ ላኩልን ያለ ነው። ያልተላኩ መልእክቶች ፕሮግራም ላይ ነው። አንድ ያልተላከ መልእክት ወደ አንተ ይመጣል ማለት ነው። አባቴ ይህንን መልእክት መቼም እንደማታነበው አውቃለሁ። አንተም አሁን የለህም። እኔም ይህንን ልልክልህ ድፍረቱ ኖሮኝ አያውቅም። ስንት ጊዜ ጽፌ ስንት ጊዜ ሰረዝኩት መሰለ። ይህንን ቢያነብ ምን ይላል? ይከፋው ይሆን ወይስ እንደለመደው በዝምታና በንዴት ይተወዋል እያልኩኝ በይሉንታና በፍርሃት ታስሬ ስንት ጊዜ ተውኩት። አሁን ግን ውስጤ ያለው ህመም አላስቀምጥ ስላለኝ ብቻ እየጻፍኩ ነው። እውነቱን ልንገር አባዬ አልወድህም ነበር። ይሄንን ቃል ፊት ለፊት ልነግርህ ፈልጌ ነበር። የአባትን ፍቅር የሚሉትን ነገር ካንተ አላየሁም። ሌሎች ልጆች አባቶቻቸውን ሲያቅፏቸው ሲያጫውቷቸው ሳይ እኔ ናፈቀኝ ያንተን ሞቅ ያለ እይታ ብቻ ነበር። አንተ ግን ሁሌም ሩቅ ነበርክ። በአካል አብረኸኝ ብትሆንም በመንፈስ ግን በመካከላችን ትልቅ ገደል ነበረ። ለምን እንደዛ ሆነብኝ እያሰብኩ እያማረርኩ እና እየጠላሁ አደግኩ። ነገር ግን ካጣሁ በኋላ ከዚህ ዓለም በሞት ከተለየ በኋላ አንዳንድ ነገሮች መግባት ጀመሩ። ባደግኩና የህይወትን ውጣ ውረድ በተረዳው ቁጥር ያንተም እውነታ ፍንትው እያለ መጣብኝ። ለካ አንተም የራስህ ያልተፈወሱ ጥልቅ ቁስሎች ነበሩብህ። ለካ ፍቅር የነፈከኝ መስጠት ስላልፈለክ ሳይሆን
አንተም በልጅነት ያላገኘውንና የማታውቀውን ነገር መስጠት ስለከበደ ነበር። የራስህን ህመም ተሸክመ ዝምታን መረጥክ እንጂ እኔን ለመጉዳት አስበህ እንዳልነበረ አሁን ገባኝ። ይህንን እውነት ስረዳ ግን አንተ አጠገቤ አልነበርክም። አባዬ ገብቶኛል፣ ይቅር ብዬሃለሁ ልልህ ወይም ደግሞ ደፍሬ ለምን እንዲያደረክ ብዬ ልጠይቅ እድል አላገኘሁም። ያኔ ብነግርህ ኖሮ ምናልባት ትነግረኝ የነበረው የራስ እውነት ይኖር ይሆን አላውቅም። አሁን የቀረኝ ህመምና የዘገየ እውነት ብቻ ነው። ያላገኘሁት ፍቅርና ያልሰጠሁ ይቅርታ በውስጤ እየተላተመ ያመኛል። ይህንን መልእክት መቼም አይደርስህም፣ ግን ቢያንስ እኔ ውስጤ ያለውን ሸክም ላራግፍ ብዬ ጻፍኩት። በሰላም ረፍ አባቴ። እኔም ያላየሁትን ህይወት አቅጣጫ እንዳያደረገኝ እውነት የምር እኔ አባቶች ፍቅር አሰጣጣቸው አለው ማለታቸውም ቁጥብ ነው አይደል? ሙሉ ለሙሉ አይነግሩም አይደል? የአባት የኮመን የአባቶቻችን እንትን ይመስለኛል ይሄ በቃ አባቴ እወድሃለሁ ካለ ከስንት አንዴ ነው፣ ልጄ ብሎ ካለ ከስንት አንዴ ነው። ይሄ አሩን ነው እንዴት እንደምገልጸው አላውቅም፣ ግን ውስጣቸው ላይ አለ እንዴ አለ እኮ ግን ይሄ ቁጥብ ነው የሚያሳዩት፣ የሆነ ቁጥብ ነገር ነው። እንድታይም ፈልገው አይደለም የሚያደርጉት። በማታየው መንገድ እኮ ያደርጋሉ አሉ ምናምን፣ አንተ ፊት ጋር ግን ቁጥብ ናቸው። አይ ቲንክ ለዛ ነው አይደለ ሁሉ ጊዜ የማይነገርላቸው። እኔ የአባትነት የሚለው ነገር ከጥቂት ዓመታት በፊት ነው የገባኝና ያው በአባቴ እጅ ስላላደኩኝ አሁን ይሄ የተጻፈው ጽሑፍ የኔን ህይወት የሚገልጽ ነው። አባቴን እዚህ በጣም የምጠላው ሰው እዚህ ምድር ላይ አባቴን ነበርና በጣም በቃ በጣም ለአባቴ ያለኝ ጥላቻ አይደለም፣ በቃ ውስጥ የሆነ ህመም ቁስል ስላለ ሰው በጣም ነበር የምጠላው አባቴን። ምንድን ነበር በቃ በህይወት እያለም እኔ የምጠብቃቸው ነገሮች ነበሩ። ሰው እንደማይወደኝ ነበር እኔ የምረዳው። እንዳልሽው እሱም አሁን ይሄ ፍቅራቸውን እንደዚህ አያሳዩም። ሰው ብዙ ነገሮች ነበሩና ሰው አብረንም አላደግንም እኔና አባቴ። ሞቶ ከጥቂት ዓመታት በኋላ ነው እሱን ይቅርታ ያደረኩለት እንጂ ከዛ በኋላ ከሞተ በኋላ እንጂ ሞቶ እንኳን ይቅርታ አላደረኩለትም ነበርና እንዲህ እላለሁ። ኢቭን ጽፋለሁ ጽሁፍና የአባቴ ጥላቻ እኔ ጽሁፌ ላይ አሳድሮብኝ ነበር። ካራክተሮቼ አባታቸውን እንዴት እንደሚጠሉ አባትን ሰይጣን ነው አድርገው እርኩስ ይቅርታ ማለት የምሬን ነው። እሺ ገባሽ? በቃ አሁን እነዛን ጽሁፎች ልቀይራቸው አልቀይራቸው እያልኩ መጨረሻቸው ማለት ሲገባኝ አባትን ሰይጣን ነው ማድረገው በዛ ልክ፣ እናትን ደግሞ በዛው ልክ ከአባት በተቃራኒ ማድረጋትና አባት ለልጅ አይገባም ብዬ የማምን ሰው ነው። ኢቭን እኔ ወደፊት እንደው ልጅ በወልድ እንኳን ልጆቼ በእኔ መጠራት የለባቸውም ብዬ የማምን ሰው ነኝ ነበርኩ። በእናታቸው በቃ አባት ለልጅነት ለልጅ አይመጥንም፣ በሱ መጠራት የለባቸውም ብዬ ኢቭን ጓደኞቼ አባታቸው የሚጠሉ ሰዎች ናቸው። አንዳንዴ በነገራችን ላይ አሁን ላይ ነው ያስተዋልኩት። ይሳሳባል ሲገባኝ አከሌ ትጣጣማለህ እንዳሉ አባታቸውን የማይወዱ ከአባታቸው ጋር ቅራኔ ውስጥ ያሉ ናቸው አልኩኝ። ገባሽ? ኢቭን በቃ የበለጠ እንዲጠሉ ደግሞ አደርጋቸዋለሁ። አባታቸውን የማይወዱ ሰዎች የበለጠ እንዲጠሉ አደርጋቸዋለሁ። በቃ በአባት ጥላቻ ውስጥ እንዲገቡ ማለት ነው። አባት ግን አብሮ ስላልኖረ ፍቅር ስላልሰጠህ ነው ወይንስ በቃ ማትረሳው የሆነ ያየኸው? አንዳንዴ ያው የሚነገረሽ ልጅነት ነገርም አለ፣ የማያቸውም ነገሮች አሉ። እንዲህ ናቸው ብዬ የማልገልጻቸው አንዳንድ ነገሮች ነበሩ። እነዛ ተደምሮ ውስጤን ለጥላቻ ኦፕን አደረኩትና በቃ የሚታየኝ ጥላቻ ነው። ጥላቻ የበለጠ እያደገ መጥቶ ዛሬ ልትሞት ነው አሸናፊ ይቅር በለውና አባትህን መንግስተ ሰማያት ትገባለህ ብባል እላለሁ። ደስ እያለኝ ሲኦልን እመርጣለሁ። ለሱ ይቅርታ ማድረግ አልችልም። እና እህቴ ኢቭን ሊሞት 15 ቀን ሲቀረው ነው ይቅርታ ጠይቆኛል። አንተን? አዎ፣ ግን እኔ ይቅርታ አላደረኩለት። እንደውም ስልክ ላሱ ዘግቼበታለሁ።
እህቴን በጣም ስለምወዳት እሷ ታስታርቀናለች እችላለሁ። ትንሽ ነችና ወደፊት ሰዎች ለሚወዱት የሚያፈቅሩትን ሰው ባይዘው ይሰማሉ፣ ይታዘዛሉ። እሷ ታስታርቀናለች እችላለሁ ስታድግ ማለት ነው። መቼ ያው ህይወት ደግሞ መቼ እንደሚያበቃ አናውቅም። ገባሽ? ነገ 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 እንላለን። ህይወት መቼ እንደሆነ አይታወቅም። እኔ ነገ ላይ የእሱን ይቅርታ ለጊዜ ነበረ የተውኩት። እህቴን ታስታርቀናለች፣ ግን በመሀል ሞት መጣና ቀደመን። ሞቱ 2 ዓመት ምናምን ያህል ይቅርታ አላደረኩለትም። እስከ 2 ዓመት ሞቱ እንኳን ያስ በቃ ሲጀመር እኔ በቃ ምንም ስሜቱም የለኝም ምንም። ገባሽ? ይቅርታ አድርግለት ይሉኛል ሰዎችን ሊያስታርቁኝ ሲሞክሩ፣ ህመሜ ውስጤ ቆሰል የሆነ ህመም ይሰማኛልና ኢቭን ኤክስፕሌን ማድረግ እኮ አትችልም። ኧረ በስመ አብ የሆነ ጠቅ ነው የሚያደርገኝ። በቃ ጠቅ እብድ ነው የምሆነው። እብድ ለእናንተ ስለላችኋለሁ። እዚህ ጋር ቆማችሁ ይቅር በለው ስላላችሁኝ ይቅርታ አደርግለታለሁ። ግን እኔ ውስጤ ግን ይቅርታ አላደርግም። ያመኛል አንዳንዴ። በቃ የማደርገውን ነገር አላውቅም ነበር። ህመም ነዋ፣ ቁስል ነዋ። ያን ቁስል ደግሞ ጊዜ እያከመው የበለጠ ፍቅር እየገባኝ ስመጣ ራሴን እያነጻው ራሴን እያጠብኩኝ የአባቴ ጥላቻ ሁሉ ነገር ወጥቶ አባቴን ይቅርታ አድርጌለት አሁን ሰላም ነው የሚሰማኝ። ስለ አባቴ ሳስብ ይቅርታ አደረክለት? ምን ሳነሳሳህ ይቅርታ እንድታረግለት? ይቅርታ እንዳረግለት ያነሳሳኝ የመጀመሪያ ፍቅር ነው። ፍቅር። ሁለተኛ ደግሞ የሆነ መጽሐፍ እያነበብኩኝ ጊዜ መቼ እንደሚያበቃ አያውቅም በሚለው እዛ ላይ ብቻ ብዙ ነገር አስተማረኝ። የሆነ የቲክቶክ ቪዲዮ አየሁ። ይሄ የቤት ዕቃ ሟልተው አባትና እናታቸውን ሰርፕራይዝ አድርገው ሲገቡ እናት እየሮጠች እያቀፈች ሳመቻቸው። አባት ግን እንዲህ ነው። አባ ጋር ኮፍስም ይሉታል። እያለቀሰ ቀስ እያለ እንባው እየመጣ እያለቀሰ ቤቱን ለቆ ወጣ። ዋት አልኩኝ። አሸናፊ አባት አልገባም አልኩኝ። ገባሽ? ያንን ሳስብ ያንን ቪዲዮ አይቼ ስክሮል ሳረግ ቲክቶክ ላይ የሆነች ህንዳዊት ነች ለአባቷ በቃ አባቷ ያለ ፍቅርና ጉበቷን ለግሳው እንደዚህ ከዛ እንደዛው ሳይ እንደዛ እንዴ አልኩኝ። አሸናፊ አልገባህም። አባትነት አልገባህም። ገባ? ኢቭን ፊልም ላይ ሳይ የሆነ ፊልም አለ ልጁን እንዴት እንደሚወደው ጓደኛዬ ጋር ደውዬ ሄሎ ሶሲ አልኳት። አቤት አለች። አባት ወንድ ልጅ ይወዳል ብዬ አላምንም። ሄሎ ሶሲ አልኳት። አቤት አለች። አባትሽ ሱራፌልን ይወደዋል እንዳልኳት ምን ማለት ነው አሸናፊ አለች። ልጁን ነው? አዎ ልጁን። አባት ወንድ ልጁን አይወድም ደምድም ያለው ከቀድሞቴ ላይ ማለት ነው። ይሄ እኔ ፍቅር ሲገባኝ ይሄ ውስጥ ያለውን ጥላቻ ውስጥ ያለውን ቂም እያጠበው መጣና ንጹህ ሲሆን አባቴ ከሞቶ ካለቀስኩት በላይ ያኔ እህቴን እያሰብኩ ነበር ያለቀስኩት። በጣም ነው የሚወዳት። ሲሞት እሱን እያሰብክ አይደለም ያለቀስኩት? እህቴን እያሰብኩ ነው። እህቴን በጣም ይወዳታል። እያየሁ አላምንም እኮ ለእህቴ። ወይኔ እንዴት እንደሚሆን እንዲህ እንደባለላልኩ ሜዳ ላይ ያንን እያየሁ በቃ አባት ወንድ ልጁን አይወድም። ሶሎ ወንድ ልጅ ፍቅር ፊልም ላይ አላምንም። ፊልም ላይ እያየሁኝ ለእኔ በቃ ምንም ትርኪ ምርኪ የሆነ ፊልም ነው። በዛ ልክ ለአባት የነበረኝ ጥላቻ ነው። እና ያንን አሁን የቅድሙን መልእክት ሳነብ ምናልባት አሁን ላይ ነው ፊል ያደረግኩት እንጂ ይቅርታ አድርጌለታለሁ። ስለሱ ሳስብ አሁን መልካም ነው የሚሰማኝ። በቃ በጣም በቃ በህይወት ቢኖር አባቴ ዛሬ ላይ አባቴ ወይ አንተ ባለማወቅ ነው የበደልከኝ። ገባሽ? ስለዚህ እኔ ፍቅር ያስፈልገኛልና ፍቅርን ብቻ ስጠኝ ነበር ብሎ ዛሬ ቢኖር ማለት ነው። ያኔ ግን አለማወቅ አለ፣ ኢጎም አለ። ገባሽ? እኔ ልክ ነኝ አለ። አሁን ይሄ እንትን ቴክስት በጣም ራሴ እንዳያደርግ ምናልባት አባቴም እንዲያደርገው ነገር ይሁን የራሱ የመጣው ህመም ትራውማ እንደዛ እንዳያደረገኝና ብቻ ያው በጊዜ ሂደት አባቴን ይቅርታ አደረኩለት። እና ብዙ ወጣቶች አሉ ባይዘው ወጣት ትልልቆችም አሉ። የምሬ ነው። እኔ ከአባት ከእናታችሁ
ቀረቡና ሰው ልጅ ፍቅር ያስፈልገዋል። ለምን አንቺ እናት ካለችሽ 100 ዓመት አይሞላሽ የሞተ 20 30 50 ዓመት ካለ የእናት ፍቅር ያስፈልግሻል፣ የአባት ፍቅር ያስፈልግሻል። ሁሉም ለእናቱ ልጅ ነው ለአባቱም ልጅ ነው። ከፍቅር የራቀች ነፍስ በረሃ ውስጥ የበቀለች ተክል ነች። አታብብም፣ አትለመልምም፣ አታፈራም። ገባሽ? ሰው ልጅ ፍቅር ያስፈልገዋል። እኔ አሁን የፍቅር ረሀብተኛ ነኝ። እናቴም በህፃንነቴ ነው የሞተችው። ከአባቴ ጋርም እንትን የለኝም። ያን ያህል የቤተሰባዊ ህይወትን አላውቀውም እና በጣም የፍቅር ረሀብተኛ ነኝ። እናት አባት ያላችሁ ሰዎች እንደኔ በቀድሞ ህይወታችሁ ያሉ እስቲ አሉና አባታችሁን ቅረቡ፣ እናታችሁን ቅረቡ። በቃ ከነሱ ፍቅር ብቻ ውሰዱ። እኔ ነፍሳችሁ ሀሴት ታደርጋለች። የሚጸጽት ነገር አለ? እኔ ያው ያለፈ ነገር ላይ አሁን ጸጸት ሲባል አሁን ይሄ ራስን መውቀስ ይሄ እንትን ያ ነገር የለኝም። በቃ አሸናፊ አልኩት አቤት አለኝ። ወደ ኋላ ተመልሰህ ያንን ጊዜ መስተካከል ትችላለህ? አልችልም። በቃ ተቀበል። እኔ ነገሮችን በቀላሉ ስለምቀበል ምንም ይፈጠር ምንም በቀላሉ ወደፊት ሄዳለሁ እና ሰዎች መቀበል ልመዱ እላለሁ ሁልጊዜ። እንደው ጊዜውን ወይ ቀኑን ካስታወስክ ማለት ያን ይኖርክበትን ሁሉ ጥላቻ እንደው በዚሁ አጋጣሚ ሰኞ ቀን ነች ፍቅር ከያዘህም በፊት ስላለው አሹ ፍቅር ካንተ ጋር ከተግባባ ወይም ኮኔክት ካረገ በኋላ ስላለው አሹ አባትህንም አስበህም ብለህ ይቅር ያልክበት ቀን ሰኞ ወደ 11 ሰዓት ተኩል አካባቢ ነው። ቀኑን አውቀዋለሁ። ሴሽና ቀን ቁጭ ብዬ ፍራሽ ላይ ነበርኩኝ። ያኔ በቃ ፊል አደረኩት። አባቴ ውስጤ ንጽት ሲል እረፍ ሲል ሰላም ሲሰማው ተሰማኝ። ቂም ጥላቻ ባይዘው ሸክም ነው፣ ስቃይ ነው ትርፉ። ያኔ ሰላም ተሰማኝ። የአባቶችን ወይም ፌስቡክ ላይ ያሉ እኔና እህቴን የሚፖስተንን ሳይ እና ባይመጣብኝ በቃ ፖስቶቹ ያን ቀን እኔም ቴሌግራም ላይ ስቶሪ ያደረኩት በቃ እና አረሳት የሚያችን ሞመንት እና አሁን ላይ በቃ አባቴን ሳስበው መልካም ስሜት ነው የሚሰማኝ። በጣም ነው የምወደው፣ ግን ምንም ማድረግ አልችልም። በቃ ሄዷል። እኔም ሀያጅ ነኝ፣ ግን ኖሮ ፍቅሩን ባጣጥም ደስ ይለኝ ነበረ። ግን ያው ሞት አለ። ሰዎች እንደዚህ አይነት በእኔ ሲቹዌሽን ውስጥ ያላችሁ ሰዎች ካላችሁ ዝቅ ብላችሁ አባታችሁንም ተረድታችሁ አባቶችም ልጆቻችሁን ተረድታችሁ እርስ በርስ ፍቅር ተሰጣጡ። ጥያቄው ፍቅር ነው። ያ በቃ ገባሽ? ያኔ ሀሴት ታደርጊያለሽ፣ ሰላም ይሰማሻል፣ ብርታት አለሽ። ገባሽ? ትጽናኛለሽ። በቃ በህይወት ውስጥ ብዙ አድካሚ ነገሮች አሉ አይደል? በህይወት ውስጥ የሚያደክሙ ነገሮች ብዙ ናቸው። የእናት የአባት የእህት የወንድም ፍቅር ደግሞ ያጽናናናል፣ ያበረታናል። ገባሽ? ተስፋ እንዳንቆርጥ ያደርገናልና ሰዎች ፍቅር ያስፈልጋቸው። አንተም እንግዲህ መልእክት የላከልንም ሰው ከረፈደ ነው ያ እንደዚህ አይነት ሁኔታ ላይ ያላችሁ ህመሙ ቀላል አይደለም። ህመም ካለ ህመሙ ቀላል አይደለም። ግን እንዲሁ ቆመን እየተያየን ብንፈታው ቁጭ ብለን እያወራን ሳንተጣጣ ብናስተካክለው ምናምን ያው ብዙዎቻችን ጊዜ ይቀደመናል። አነሲ ሲቆይ ነው የሚገባን። በራሳችን ሰው እናረፍዳለን። አይገርምም? የራሳችን ሰው ሲሆን አርፋጆች ነን። የሆነ ሰው መንገድ ላይ ያወቅነው ወይ ነው ጓደኛችን ሲሆን እንኳን እናረፍድበትም። የራስህ አባት፣ የራስህ እህትህ፣ ወንድምህ እሱ ላይ ታረፍዳለህ። አይ ዶንት ኖ ለምን እንደዚህ እንደሚሆን የብዙ ሰው ህይወት ላይ ሩቅ ነው የሚያዩት፣ ቅርብ ያላቸው ነው የሚገፋሽ እኮ ቅርብሽ ያለ ሰው ነው። አንዳንዴ ባለማስተዋል ስለምንኖር ነው ብዬ አምናለሁ። ሩቅ ነገር ላይ ስለምናተኩር ይሄ አጠገባችን ያለው ነገር አይታየንም እና ከሩቅ አይደለም መጀመሪያው፣ ከራስ ነው የምትጀምሪው። ከአንቺ ትጀምሪያለሽ አጠገብሽ ካሉት፣ ከዛ በኋላ ነው ሩቅ የምታየው። ራስሽን ማየት ስትጀምሪ ወደ ራስሽ ከተመለከትሽ ሁሉንም ማየት ትችያለሽ። ገባሽ? ቅርብሽንም የትኛውንም ማየት ትችያለሽ። ራስን ማየት ነው። አሁን አንዳንዴ ይሄ ንቃተ ህሊና ምን ያውን እየገባኝ ስመጣ አሁን እኔ የሆነ ሰው ይቅር በለው ሲሉ አያለልም ሲለኝ ፊል አደርጋለሁ ህመሙ። ትረዳዋለህ። ኦፍ ኮርስ ያለፍክበት መንገድ ግን ይታከማል። ማከም አለባቸው፣ መዳን አለባቸው። ራስሽን አክመሽ ፈውሰሽ ስትድኝ ይሁን ድኛለሁ። ግን በጊዜ ቢሆን ኖሮ ደስ ይለኝ ነበር። ይሄ ነው ፖይንቱ። ይኸውልህ አንተን አርፍዶ አስተማረ። ካንተ የሆነ ሰው ግን ሳይረፍድ መማር አለበት። የምታዩን ሰዎች ከብዙ ህይወት ከረፈደባቸው አንዳችንን ለአንዳችን መማሪያ አድርጎ የሚቀጣን ቅጣት አለ።
የሚሰጠንም ጸጋ አለ። ሰው በዛ ወይ እንሄዳለን። እንግዲህ እያወራን ጥሩ ቆይተናል ተመልካቾቻችን። ሌላ ያልተላከ መልእክት እናስገባለን። አንብበሃል? አይ ቲንክ እኔ ነኝ መሰለኝ ማነቡ። ሁለተኛ ያልተላከ መልእክት ተመልካቾቻችን፣ እኛ የእናንተን ያልተላከ መልእክት ስናነብ በነገራችሁ ላይ በጣም ደስ እያለን ነው እና ላኩልን። በሰዎች ፊት እንደማታውቂኝ ስትክጂኝ፣ በሰዎች ፊት እንደማታውቂኝ ስትክጂኝ፣ ያሳለፍነው ሁሉ ምንም አልነበረም ብለሽ ስታቀሊው ልቤ ተሰበረ። እኔ ህይወቴ ስልሽ አንቺ ግን በቁሜ ካድሽኝ። ይህን መልእክት የላኩት ደግመሽ እንድታቆሲኝ ስላልፈለኩ ነው። ግን ማወቅ ያለብሽ የካድሽው እኔን ሳይሆን የራስሽን እውነት ነው። አሁን ግን በቃኝ። ትዝታሽንም እንደ ቃልሽ ግጄው ለመኖር ወስኛለሁ። አንተ ጎበዝ ነህ። ለመኖር የወሰነ ሰው ጎበዝ ነው። ለመቀጠል የወሰነ ሰው ጎበዝ ነው። ለመሄድ የወሰነ ሰው ማለት መሄድ ካለበት ቦታ ለመንቀሳቀስ የሞከረ ሰው ለኔ ጎበዝ ነው። ምን ትላለህ አንተ? እኔ ምን አምናለሁ መሰለሽ፣ ክህደት ያው ስለማታፈቅረው ነው የካደችው። አንድ ሰው ያለምንም ስህተት ገባሽ፣ ለምን 10 ዓመት አብሮሽ አይኖርም? ያላንቺ ጥፋት ጥሎሽ ከሄደ ቀድሞ ላንቺ ፍቅር የለውም። ሰዎች እንዲሁ በማስመሰል ተመችቷቸው አንቺ ጋር ሊቆዩ ይችላሉ። የአንድ ሰው እውነተኛ ማንነቱ የሚገልጸው በነገራችን ላይ ጊዜ ነው። ዛሬ አፈቅርሃለሁ እወድሻለሁ ያለ ሰው ነገ ላይ ተመልሶ የኛ ጠላት ሊሆን የሚችልበት ጊዜ ያለ ገባሽ። የሆነ ትንሽ የእንባዘላላ ጠብጥብ ስትል አብሮሽ ያለቀሰ የሆነ የፍቅር አጋርሽ ነገ ላይ ደም ሊያስለቅስሽ ይችላል። ነገ ላይ ግን እንደሚያስለቅስሽ እሱም አያውቀውም። በነገ እርግጠኛ መሆን አንችልም። ግን ሰዎች ለኛ ፍቅር ካላቸው የፈለገው እዚህ ምድር ላይ ምንም ይሁን ምን ከኛ አይለዩ። ምንም ጥፋት ከሌለብን ማለት ነው። ለምን ሰዎች ፍቅርን በቃ ስታፈቅር ከፍቅር የሚበልጥ ነገር እዚህ ምድር ላይ ምንም የለም አይደል? ፍቅርን ነው የምትከተዩ ገባሽ? የሆነ ሰው ዛሬ አሁን አንዳንዶች በቃል ይታሰራሉ። በቃል ውለታ ብዙ ሰዎች አሁን እኔ በውስጥ አሁን አንዳንዶች ሲያወሩ በቃል ይታሰራሉ። ትላንትና እንዲህ ብላኝ፣ ትላንትና እንዲህ ብሎኝ ዛሬ እንዴት? ያንን አያምኑም። መቀበልን ልመዱ ነው ብለው በህይወታቸው። ፍቅር አያልቅም እንዴ? ፍቅር እንዴት ነው የሚያልቀው? ከሆነ ከሀይቅ ዓለም እሺ እንደ ውሃን ያዘውና መሬቱን ተውና እንጂ በማንኪያ ጨልፈሽ እንዴት ነው ዓለም ጨርሺው? በሁለት ሰዎች መሀል ሁለቱም ጋር ካለ አያልቅም። ሁለቱም ጋር ካለ ግን ምን ለምንድን ነው ታዲያ ባለትዳሮች ተፋቅረው ኖረው ምናምን ለምን ይመስላል የሆነ ሰዓት ፍቅር አሁን ብዙዎች እኔ ፍቅሩ አለቀብኝ፣ ፍቅሩ ቀዘቀዘብኝ ይላሉ። እንዴ ፍቅር እንትን በረዶ ነው እንዴ? ፍቅር አይቀዘቅዝም። ነገርኩሽ ይኸውልሽ፣ ፍቅር አንዴ ብልጭ ይላል፣ ልክ እንደ ነጎድጓድ ብልጭ ይላል ሁለቱም ጋር። ምናልባት እነዚህ ሰዎች የተገናኙት በ20 ዓመታቸው ቢሆን 25፣ 30፣ 40 ላይ ያላቸው የፍቅር መጠን አንድ አይደለም። እያደገ ነው የሚሄደው። ኢቭን እያደገ ነው የሚሄደው። እያደገ ነው የሚሄደው። ከዛ ለምን መሰለሽ እያደገ ሲሄድ እነሱም ስለ ፍቅር እያወቁ ለፍቅር እየታመኑለት ለፍቅር ሲገዙለት እሱም የበለጠ ራሱን እየገለጠላቸው ለጨለማው ማንነታቸው መጨረሻ ይሄ ብርሃን ያለጥቅላቸው። ያኔ ሳያወሩ ራሱ ሊግባቡ ይችላሉ ሰዎች እንጂ ፍቅር አያልቅም። የሚለያዩ ሰዎች አንዱ ጋራ ፍቅር ሳይኖር ሲቀር አሁን ደግሞ ምን ልንለው እንችላለን? ምክንያቱም ሰዎች ኖረው ብዙ አመት ሲለያዩ አሁን ብዙ ሰዎች 10 ዓመት እኮ አብራኝ ይኖራለች ይላሉ። ወይ 10 ዓመት እኮ አብሮ ይኖሩ ባያፈቅረኝ እንዴት 10 ዓመት ኖረ? ሰው ከተመቸው ወይ አማራጭ ካጣ ይኖራል። ገባሽ? የሆነ ሰው በምቾት ከያሽው ሳያፈቅርሽ ከአንቺ ጋር ይኖራል። ግን ያ ምቾት አይገዛው ሰው ነውና የሆነ ጊዜ ነፍሱ ፍቅርን ስትራብ ስጋው ሲጠግብ ነፍሱ ስትራብ ፍቅርን ፍለጋ ይወጣል። ግን የፈለገ የሚወደን የሚያፈቅረን ሁለቱም የሚዋደዱ የሚፋቀሩ ከሆነ አይለያዩም። ግን የሚለያዩበት ባልና ሚስት ብዙ ጊዜ
ባል የሚያገባት ሌላ የሚያፈቅራት ሌላ ሴት ነች። ሚስትም እንደዛው ገባሽ? እኔ 4 ልጅ ወልዳ ባሌ ልፈታው ነው ያለችኝ ሴት አውቃለሁ። የቀድሞ ፍቅረኛውን ነው የምታፈቅረው። 4 ልጅ ወልዳ ከ10 ምናምን ዓመት በኋላ ማለት ነው። ምን ትለኛለህ አለች። ባሌን ፈትቼ ያንን ላገባው። አንድ የሆነች ልጅ አለች 2 ልጅ ወልዳለት በቀድሞ ፍቅረኛው ስም እየተሳሳተ ይጠራታል። አየሽ እኔ ባሌን ይቅርታ አድርግልኝ እኔ ባሌን እንዴት እንደምጠላ ያለችኝ ሴት አውቃለሁ። ብታፈቅረው ሌላ ወንድ ነው። እነዚህ ሰዎች እንዴት መሰለሽ ወይ የሆነ የፍቅር አጋራቸው ሲከዳቸው በንዴት ሌላ ወንድ ያገባሉ። በዚህ አጋጣሚ ስለ ሪባውንድ ነው ማለት ነው እያወራን ያለነው አይደለ? በደንብ እናውራው። ሰዎች የሆነ ሪሌሽንሺፕ እንደጨረሱ ህመሙን ስላልቻሉት ከሆነ ሪሌሽንሺፕ ሪባውንድ ያደርጋሉ ከሆነ ሰው ጋር። እያወራ ያለው የትዳር መፋታት ምክንያቱ ያ ነው። አንደርስታንድ እንዲያደርጉት ነው የሚያዩንም ሰዎች አንዱ ምክንያት ነው እንጂ ሙሉ ለሙሉ አይደለም። ሳይጨርሱ ወደ ሌላ እንደመግባት ቀጥሉኛው። ይሄ የሆነ ህመምን ለመርሳት የሆነ ሰው ህይወት ውስጥ ይገባሉ። በዛ ወደ ትዳር ውስጥ ይገባሉ። ሳይወዳት ሳያፈቅራት ትዳር ውስጥ ይገባሉ። ካልወደዳት ካላፈቀራት ነገርኩሽ አይደል? ልጅ ወልዳለት አደናቅፏ ስትወድ አንተ ልብ የደነደነ ምንም አይመስልም ማለት ነበር። እርግጠኛ ነኝ የሆነች የሚያፈቅራት ሴትና ሚስቱን ቢያገኝ አንዳንዴ ሳታውቂው ሚስቱን ጥሎ እዛች ጋር ሁለቱም የሆነ እንደው ያዳልጧቸው ቢወድቁ ራሱን እዛችኛዋ ሴት ጋር ሊያገኘው ይችላል። ሚስቱን ትቶ እዛችኛ ጋር አንዳንዴ ለራስሽ ልትገረሚ ልደነግጭም ትችያለሽ። አየሽ ብዙዎች የሚያፈቅሩት ሌላ ነው፣ የሚያገቡት ሌላ ነው። አቅፈው የተኙት ሌላ ነው፣ በአእምሯቸው ያለው ሌላ ነው። እነዚህ ሰዎች ራሳቸው ማከም አለባቸው። መጀመሪያ ላይ የሆነ ግንኙነት ሲቋረጥ ማከም አለባቸው። መዳን እንጥፍጥፍ አድርገው የዛን ሰው ፋይል ዝግት አድርገው ለሚቀጥለው ህይወት መዘጋጀት። ምክንያቱም አሁን ፍቅር አንዴ አይደለማ። አሁን በአንዳንዶች ፍቅር አንዴ ነው ይላሉ አይደል? አንተ ጥሩ ሀሳብ የመጣ ነው። ፍቅር አንዴ አይደለም፣ ከአንዴ በላይ ይይዛል። 10 20 ሊሆን ይችላል ይይዛል። ለምሳሌ እኔ እስከ 7 6 አልደርስም። ይይዛል 6 ጊዜ 7 ጊዜ ግን እያደገ ነው ሄደ። ግን አንዴ ነው ያፈቀርኩት ብዬ ነው ማለት ስሜት ነበር አለማወቄ። አሁን በ10ዎቹ ላይ የጀመረኝ የሆነችን ሴት ማሰብ፣ እሷን ማግኘት፣ እሷን ምናምን። ስለዚህ አንዴ ከሆነ አንዴ ነው ፍቅር ማለት ነው። ሜቨር ገና ሌላ ፍቅር እኮ የተዘጋጀው እኮ ነው። ኦኬ ገባሽ? የበለጠ አሁን ይሄ ስሜት የነበረ በኋላ ላይ ነው ስሜት መሆኑን ያውቁት። ግን የሆነ ጊዜ በጊዜው ፍቅር ነበረና ፍቅር አንዴ አይደለም። ስለዚህ አሁን ፍቅር አንዴ ከሆነ ሳላፈቅር ነው ማገባው። እንግዲህ ካልሞትኩ ህይወት ካለው እግዚአብሔር ከፈቀደ። ስለዚህ ፍቅር ከአንዴም በላይ ሊይዘን አንድ ሰው ፍቅር ከአንዴ በላይ ይይዘዋል ነው ኮንሰፕት። 5ም ሊይዘው 10ም ሊይዘው ይችላል። አሁን ለምሳሌ ታፈቅሪያለሽ፣ ያንን ሰው ካላገኘሽው ግን አጠዩም እኮ የመጀመሪያ ፍቅር አይረሳም ከሚለው ነው። አይረሳም ማለት የመጀመሪያ ሲጀምር ሁሉም አይረሳም ባይዘው ግን ፋይሉን ዘግይዋለሽ። ለምሳሌ ነው ያቺ ማፈቅራት ልጅ አለች፣ እሷ የራሷን ህይወት ትኖራለች፣ እኔም የራሴን ህይወት እኖራለሁ። ግን እንደማፈቅራት የሆነ ጊዜ ያው ፊል አረገዋለሁ፣ ግን እሷን እያሰብኩ አልኖርም። አንድ የሆነ ወዳጅ የነገረኝ ስቶሪ ልንገርሽ። ልክ እንደኔው ፍቅር ነው ያገኘ ወደ እግዚአብሔር የቀረበ ነው እና የሆነ ጊዜ የሆነች ልጅ ያፈቅርና ሱሰኛ ነው ልጁ። እሱም አምላኩን የቀረበው ስጠኝ አጣት። የሆነ ጊዜ ላይ የሆነች ልጅ አግብቶ 2 ወለደና ከዛ ጓደኛው ነው ያችን ልጅ እንዴት ነው ትጠላታለህ አለው። እንዴ ለምንድን ነው የምጠላት አለው። ለምን ጠላታለሁ? እችኛዋ ሚስት አገኝ ዘንድ እኮ ምክንያት እሷ ነች። ገባሽ? ባለውለታዬ ነች አለ። በጣም ነው የምወዳት። ገባሽ? ከሱስ ውስጥ ከብዙ ነገር ውስጥ እንድወጣ ያደረገችኝ ምክንያት እኮ እሷ ነች። እኔ አምላክ ሰዎችን በተለያየ መንገድ ይጠራል ብዬ አምናለሁ እና በፍቅር ሲጠራሽ ግን አትወጣም። እሱ ፍቅር ውስጥ ነው ዘፍቆ የሚጥልሽ እዛው ነው። በሱ በፍቅር ሐይቅ ላይ በቃ እየዋኘሽ የምትይውና ይሄ ወንድ ያችን ሴት ነው ያመሰግነው። አልጠላትም። አየሽ ለምን? ፍቅር ጥላቻ አይቀየርም። ባይዘው ፍቅር ወደ ጥላቻ አይቀየርም። ግን የኛ ደካማ ማንነታችን ከፍቅር በተቃራኒ ሆኖ ያንን የምናፈቅረውን ሰው ከጠላን ሰይጣን ይራራል። ይሄ በደካማ ማንነታችን ፍቅርን በዚህ እናደርገዋለን።
ለፍቅር ደግሞ ተቃራኒው በዚህ አድርገን ይሄ በደካሙ ማንነታችን ያንን ሰው ከጠላ ነው አውሬ ነው የምንሆነው። ገባሽ? እንደዚህ እያወራኝ አንድ ነገር የሆነ ሰው ሲያወራ እንትን አልኩት፣ እኔም ተቀበልኩት። አንዳንዴ ብዙ ሪሌሽንሽፕ ውስጥ እየገባን እንወጣለን እና ልክ ለሆነው ሰው እየተሰራን ይመስለኛል። ገብተን የምንወጣበት ሪሌሽን ምናምን ነገ ለሚመጣው ልክ ለሆነው ሰው የሆነ ሰው ይሰራናል። እኔ አሁን ሪሌሽንሽፕ ውስጥ ብሆን ብሬክ ላደርግ እችላለሁ አይደለ? ይሄ ሰው እድሉ ሆኖ ቀጣይ ለሚመጣው ለኔ የሆነ ሰው እየሰራኝ ነው። እየተሰራን ነው የምንሄደው። ማይሆን ሪሌሽንሽፕ ውስጥ ቢሆን እንኳን እየገባን የምንሄደው ግን ይሄ ሰው እድለኛ ስላልሆነ ሰርቶኝ ማለፍ ነበረበት ለሚመጣው ሰው። የሆነ ሰውም ሊመጣ ይችላል፣ ለዛ ሰው ነው የሚሰራኝ። ወንድም ቢሆን ሴቷ ትሰራዋለች፣ ለሱ ለሆነችው ሴት እየሰራችሁ ነው የምትሄደው። ያንተም ጓደኛ ስለሰራችሁ ነው ያቺ ሴት ፍቅርን አስተማረችው፣ መፍቀር መንገዱን አሳየችው፣ ሱሱን ካስተዎቹ አስተዎቹ። ደስ ትላለች። ለእድለኛዋ ሴት ሰራችሁ። እኔ የሆነ ቪዲዮ ሰርቼ ነበርና ለወደፊቷ ሚስቴ ብዬ ያስተላለፍኩት ካልሞትኩ በህይወት ካለው ብዬ ነው ያስተላለፍኩላት። እና ፈጣሪ ጸሎትሽን እየሰማሽ ነው፣ ታገሺ። ለአንቺ የምመጥን አይነት ወንድ አድርጎኝ እየሰራኝ ነው። ስለዚህ የሆነ ቀን እንገናኛለን፣ እወድሻለሁ ብዬ የሆነ ቪዲዮ ሰርቻለሁ። የምር እግዚአብሔር እየሰራን ነው፣ በአንድም በሌላም መንገድ በብዙ መንገድ። ግን እኛ ብዙዎቻችን ይሁን አንድ አቅጣጫ ነው የምናየው። የሆነ ሙዚቃ አለ፣ መቼ አገኝሽ ነበር ምርጫዬን ቢሰጠኝ ነበር ልታመልጭኝ የሚል የሆነ ሙዚቃ አለና አንዳንድ ህይወት ለበጎ ነው። በነገራችን አንቺ ንጹህ ከሆንሽ በፈጣሪ መንገድ የምትሄጂ ከሆንሽ እግዚአብሔር ለአንቺ የሚሆነውን ስለሚያውቅ ገባሽ? እኔ ኢቨን ያችን ሴት እንደዛ አመታት ውስጥ ሲያቆየኝ ሲያጸናኝ ልጄ ሆይ የእሷን ዋጋ ተረዳው እያለኝ ነው ብዬ ነበር ማሰብ። ዋጋውን ሳውቀው ስረዳ አንተ አትሆናትም ወይ ዲዘርቭ አታረግም ላንተ አይ አከብራት ዘድ ነው እንጂ ገባሽ? አንዳንዴ ለጸሎታችሁ ብቁ ላለው በነገራችን ላይ ለምትሉት ለመቀበል ኢቭን ያ ገባሽ? ጸልየሽ አንቺ ለዛ ነገር ማትገቢ እንትን ሆነ እግዚአብሔር ይሰራሻል። ምክንያቱም ሁሉም ቦታ አለው። ትዕግስትም ያስፈልጋል እና ማጣት ለበጎ ነው። አፍቅረው አተው እኮ ያበዱ አሉ፣ ራሳቸውን ያጠፉ ሰዎች አሉ። እኔ ከአንቺ ውጭ መኖር አልችልም የሚሉ ሰዎች አሉ። ድብና አድርጎ ነው የሚኖረው። ጊዜያዊ ስሜት እያሸነፈው እያጠቃው ነው እንደዚህ አይነት ሰው። እኔ አንዲት ሴት አፍቅሬ ምንም አልሆንም። ያው አፈቀርኩኝ አጣሁ ምን ሆንኩኝ? እንደውም የበለጠ ፍቅርን አውቄ ወደ እግዚአብሔር ቀረብኩ። ራሳችንን ምንጎዳውም ራሳችንን ምንበድለውም ለዛ ነው። አሁን ቅድም ልብ የተሰበረ ያለው ልጅ የለም ራሳችንን ምንሰብረው እኛው ነን። በነገራችን ላይ ፍቅር አይጎዳም ብዬ የማምን ሰው ነኝ። ጭራሽ እንዴት ነው ፍቅር የሚጎዳው? ፍቅር ምንም እንከን የሌለው ፒውር ንጹህ ነው። ራሳችንን ምንጎዳው እኛ ነን። ይሄ በአእምሮ ስንመራ፣ ደካማ በሆነው በአእምሮ ክፍላችን ስንመራ። ለምን እንዴት እንደዛ ብለሽ ተቀበለው። ይሄ ወንድ ቢቀበለው በቃ ከሃዲ ፈጣሪውን የከዳ ሰው እሱም ቢከዳው ምን ይገርመኛል? ገባሽ? ይሁዳ እኮ አሁን እቺ ሴት ያኔ እንደዛ ብለሽኛል አይደል ቴክስቱ ላይ። ዛሬ ግን እንደዚህ ያልሽኝ። ይሁዳ እኮ ፈጣሪ እንደሚከዳው አያውቅም ነበር። ለመሸጥ እስካሰበ ድረስ ራሱ አያውቅም። ጌታ ማን ይሆን አለው። ማን ይሆን ገባሽ? ያኔ ከሱ ጋር እያሉ 12ቱ እያሉ ጌታ ሆይ ማን ይሆን አንተን የሚሸጥ ነው ያለው። ክርስቶስ ያው ስለሚያውቅ አያውቁትም ሰዎች ነገ ላይ እንትን ያው አንዳንዶች ያስመስለው ነገ ላይ ምን እንደሚፈጠር እያወቁ የሚያደርጉ አሉ። ግን በዛው ደግሞ በፍቅር ጠልቀው ለማስመሰል ብለው ገብተው በዛው በፍቅር የሚጠልቁ ሰዎችም አሉ። እንዳልከው ነው። ፍቅር በየትኛው መንገድ እንደሚጠራህም በየትኛው እንትን እንደሚጠራህም አታውቀው ለማለት ነው። አሹ ስለ ፍቅር የሚያወራ ሰው አንዳንዱ አፍቅሮ አግኝቶ ነው፣ አንዳንዱ አፍቅሮ አጥቶ ነው። አሸናፊ እንደዚህ ስለ ፍቅር በደንብ ማውራት የጀመረው ምን ገጥሞት? እሺ አሸናፊ ስለ ፍቅር ነው የሚለውና እንዲህ የቻለበት ምክንያት ምን መሰለሽ? የሆነ ጊዜ የሆነች ልጅ ያፈቅራልና እሷን እንዲሰጠው ሁልጊዜ ወደ ፈጣሪ ወደ አምላኩ በእምነት ይሄዳል። ያንኳኳል፣ ይጠይቃል፣ ይጸልያል። ግን እርግጠኛ ነው። በምንድን ነው እርግጠኛ? ለጸሎቱ ምክንያቱም ያምናላ።
በዛ መሀል ሲሄድ ያቺ ልጅ ስቀርባት ስገፋኝ በዚህ መሀል ግን ነፍሴና ስጋዬ ለሁለት ጎራ ከፈሉ። ስጋዬ ጥላቻ መረጠ፣ ነፍሴ ደግሞ ፍቅር መረጠች። ስለዚህ ሁለቱ ፋይት። በዛ ሂደት ውስጥ በዛ ስቃይ ውስጥ ጥላቻ በፍቅር ተሸንፎ ያቺ የገፋችኝን ያቺ ስቀርባት የገፈተረችኝን ልጅ ለእሷን በይቅርታ ጸበል አልፌ ግን እሷ ስትገፋኝ ለካን የወደድኩት እግዚአብሔር እጅ ላይ ነው። ለምኜው ነበረ አንቺን እንዲሰጠኝ ዛሬ አመሰገንኩ ስለከለከለኝ አልኩት። ይሲ እኔ ፈጣሪ በፍቅር ጠራኝ። ለልጆቹ ፍቅርን አስተምር ዘንድ በዛች ልጅ ምክንያት ጠራኝ። ፍቅርን አውቀው ዘንድ ማለት ነው። በዛ መሀል ነፍሴና ስጋዬ ተፋየቱ። በዛ ፋይት ውስጥ በዛ ስቃይ ውስጥ ለፍቅር ያለኝ አመለካከት እየተቀየረ ፍቅሬም የበለጠ እያደገ ወደ ፈጣሪ መቅረብ ጀመርኩ። መጀመሪያ ላይ እኔ የሆነችን ሴት አፍቅሬ እሷ እንዲሰጠኝ ነበር ወደ ፈጣሪ ሄድኩት። ግን ልጄ ሆይ ና አለኝና እግዚአብሔር አንተ ለብዙ ሰዎች ፍቅርን ታስተምራለህ። ብዙዎች ፍቅር የሚባለው ነገር አልገባቸውም፣ በውስጡ ግን ይኖሩበታል፣ ያልፉበታል። ስለዚህ ፍቅር እንደሆነ እኔ ምን እንደሆነ አስተምርሃለሁ፣ አንተ ደግሞ እነሱን ታስተምራቸዋለህ። ፍቅርሽን ተርቤ አንቺን እንዲሰጠኝ ሄድኩኝ ወደ አምላኬ፣ ጠየቅኩት፣ ጠበቅኩት ደጁ ተንበርክኬ። እኔም ሳይሰለቸኝ ፍቅርሽ ብርታት ሆኖኝ በደጁ ጠናሁኝ፣ ጠየቅኩኝ፣ ጠበቅኩኝ። ፍቅርሽን ተርባ አንቺን እንዲሰጣት ደጅ የጸናች ነፍሴ በአምላኳ ተማርካ በክርስቶስ ፍቅር በቤቱ ወደቀች። ፍጡሩን ፈልጋ ፈጣሪዋን አገኘች። ለዛ ነው በነገራችን ላይ ከዛ በኋላ ነው እኔ ብዙ ሰዎች በፍቅር ራሳቸውን ሲያጡ ሲያብዱ እስከ ማበድ ምናምን ሲደርሱ አይተናል አይደል? ከዓላማቸው ከህልማቸው ከፈጣሪ ከብዙ ነገራቸው ተሰነካከሉ። አልኩ ለካ ፍቅር አያስተነካክልም። የኛው አእምሮ ነው የሚጫወትብን። ገባሽ? እኔ እዛችን ልጅ እውነት ባልቀበለው ራሴን ማስተዋል ባልረዳ እያንዳንዱ ነገሮች የምሬ ነው የምነግርሽ፣ ምናልባት እዚህ ምድር ላይ የብዙ ዓመታት ተስካር ወጥቶልኝ ነበር። ራሴን ከራሴ ነፃ እንዳወጣ አደረገኝ። ገባሽ? ነፍሴን ከስጋዬ ከፍላጎቴ ከእያንዳንዱ ነገር ነፃ ወጣኝ። ስለዚህ እኔ በፍቅር ነፃ የወጣው ሰው ነኝ። ገባሽ? ብዙዎቻችን በፍቅር ውስጥ እንኖራለን፣ ግን ፍቅር ነፃ አላወጣንም። ፍቅር ነፃ እስካላወጣሽ ድረስ ከችግሮችሽ ከሁሉ ነገር በላይ አውጥቶ አንቺን ከፍ አርግቶ የሆነ የመንፈስ ልዕልና ላይ ካላደረሰሽ አንቺ ጋር ፍቅር አልመጣም ማለት ነው። ከዛም በኋላ ነው እኔ ፍቅርን የበለጠ እንድረዳውና እሷን በማጣት ውስጥ ፍቅርን አወቅኩኝ፣ ራሴን አገኘሁኝ፣ ፈጣሪን አገኘሁኝ። እሷ ያለ ፍቅር ምን ይመስል ነበር? አቤት አንቺ ለካ የምር ነው እኔ የምነግርሽ፣ ሰው ሲያፈቅር ነው ሰው የሚሆነው። የምር እንዴት ነው አንዳንዴ ይሄ የሆነ እንደዚህ ለመንካት እንኳን ምሳሽለት ሰው የለም። እኔ ምናምን አለው የሆነን ሰው ስታፈቅሪ አሁን ስለ ፍቅር ሳነሳ እኔም ባይመጣልና የሆነን ሰው ስታፈቅሪ በነገራችን ላይ በዛ ሰው ውስጥ አምላክሽን ነው የምትወስጂው። ጀስት ፍቅር መንገድ ነው፣ ወደ እግዚአብሔር መቅረቢያው መንገድ ነው፣ መስታወት ነው። እኔ ክርስቲያን ነኝ። በዛች ልጅ ፍቅር ውስጥ ክርስቶስን አየሁት። ፍቅር ራሴ ፊል እንዳረገው ገባሽ? ፍቅርን አይቼዋለሁ። እኔ በፍቅር ተዳስሻለሁ፣ ፍቅርን ዳብሼዋለሁ፣ ፍቅርን አይቼዋለሁ። ገባሽ? በሆነ ልዕልና ላይ አድርሶኝ ነፍሴ ሀሴት አደርጋለች። በምን? በፍቅር ውስጥ ማለት ነው። ስለዚህ እኔ ህይወትን ኖሬያለሁ ብዬ ማምን ሰው ነኝ። ገባሽ? ግን ያችን ልጅ በጣም ብዙ ነገር አስተምረኛለች። አምላክን እንድወደው ቆም ብዬ ማስተው ጀመርኩ። እውነት ይችን ልጅ የምወደውን ያህል እሷን ለመንካት እሷን ሳያት እንደዚህ እንባዎቼ ህፃን ሆናለሁ። የምሬ ነው ነገርሽና እንባዎቼ እንደዚህ ዱብ 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 ይላሉ። አምላክንስ እንደው ወድጄዋለሁ አልኩ። በዚህ ልክ የሰው ፍቅር ወደ እግዚአብሔር አሸጋገረኝ ማለት ነው። ከዛም በኋላ ለሆነ እኔ የህይወቴ አላማዬ የመጀመሪያው አላማዬ የሆነው ከብዙ ነገሮች በቲያትሩም በፊልሙ ብዙ ነገር መሄድ ነበር። አሁን ላይ ግን የህይወቴ አላማ ምን እንደሆነ ታውቂያለሽ? መጀመሪያ ነፍሴ ከፈጣሪዋ ጋር ኮኔክት እስክታረግ ማድረግ ብቻ ነው። ገባሽ? እንጃችን በጣም የወደድኳት በጣም አፈቀርኳት። አየሽ ድሮ እኮ አፍቅሬ ጣልቼ ነበር። ያችን ልጅ ግን አልጠላትም። አሁንም ለእሷ ክብር አለ።
ድሮ የኔ ትሁን እያልኩ ነበር። አምላኬ እሷን የመጨረሻ ሔዋን ያደርግልኝ እያልኩ እጸልይ ነበር። አሁን ግን የወደደችው አብዝቶ ይውደዳት፣ ህልሟን አሳካላት። በቃ ያ ነው። ገባሽ? ወደ ጥላቻ አይቀየርም ፍቅር። አሁን ብዙዎች እኮ የኔ ካልሆንሽ ብለው አርደው አንቀው ገድለው አይደለ? ፍቅር ለኔ ያውቃል። ፍቅር ለኔ ያውቅም። በነገራችን አንዳንዶቻችን ግን አፍቅረን ስግብግብ ሆነና ተራብን የሆነ በቃ ያን ሰው የኛ መሆን አለበት። ፍቅር በነገራችን ላይ የምትወጂው የምታፈቅሪውን ሰው ለሚወደው ለሚያፈቅረው ነገር አሳልፎ መስጠት ነው። አለቅ ይሄ ፍቅር አልገባንም። ገና ነን። በነገራችን ላይ ወደ ፍቅር ጉዞ አልጀመርንም ብዙዎቻችን። ለዛ እኮ ነው ጭካኔ በዛረ ጭካኔ ስትል ከሱ አሉጣ እሱን ቀጥዬ እጠይቅሃለሁ። ለምንድን ነው አብርሃም መሆን ያልቻለችው ያቺ ልጅ? በቃ ያው እንግዲህ ልትወደኝ አልቻለችም። ያው ብዙ ሪዝኖች ሊኖራት ይችላሉ፣ ግን እኔ የምለው በቃ ልትወደኝ አልቻለችም። ያው እኔ እንደዚህ ስላደረገች ባይዘው አላዝንም። ምክንያቱም እኔም በእሷን ቦታ ብሆን ላደርገው ይችል ነበር። ገባሽ? ምናልባት እኔ እሷን የምወደውን ያህል እሷ ደግሞ የሆነ የምትወደው ሰው ሊኖር ይችላል። ያንን ነገር እንደዛ ነው ይመስለኝ። ግን ያው አንዳንዶች ፍቅር በዛም ይላሉ። እኔ ፍቅር በዛ በሚለው አላምንም። ገባሽ? እኛ ለፍቅር ማንበቃ ሰዎች ከሆንን ሊበዛብን ይችላል እንጂ ሪዝኗ ግን ያው በቃ አላውቅም። ብቻ ያው እንደዛ ነው የሚሆነው። ያላክላት መልእክት ነበረ? አዎ፣ ግን ብዙ ነበሩ፣ ብዙዎች አሉ ጽፋቸው። ተመልካቾቻችን አንዱን ያላከውን መልእክት እንዲያነብልን እንፈልጋለን አይደል? ያላክላት ወይም የላክላትን አንድ እኔ የላኩላት ቴክስት አለ። እኔ በጣም በቃ የመጨረሻ ቃሌ ነው ለሷ የላኩት ቃል ነው። ስንብት አዋ በቃ በሰላም ነው እንደመድመው። በቃ ያ ነገር አልሆነም። በቃ እኔ ራሴ ህይወት አለኝ ስትለኝ ያንብብልን። እሺ፣ ስላንቺ ደስ ብሎኛል፣ እግዚአብሔር ይመስገን። ደስታሽ ደስታዬ ነው። ይሻል ሲገኝ ምን ያስከፋል? ያንቺ ደስታ ለእኔ ይተርፋል። እኔም እኮ አለኝ ድርሻ ሲያምር ያንቺ መጨረሻ። አንድ አትክልተኛ ነበር፣ አንዲት ውብ የሆነች በጣም የምታምር አትክልት ነበረችው። ይወዳታል፣ ይንከባከባታል፣ ሁሌ በስስት ያያታል። አትክልቷም እያደገች መጣች፣ ቀድሞ ከነበራት ውበት ይበልጥ ውብ ሆነች። አትክልተኛውም እጅግ ደስተኛ ሆነ። ያ ሰው ማለት እኔ ነኝ። አንቺ ከኔ የተሻለ ወንድ ይገባሻል። ከኔ በተሻለ የሚያፈቅርሽና የሚሳሳልሽን ወንድ ስላገኘሽ ደስ ብሎኛል። እኔ ላንቺ የምገባ ሰውም አይደለውም። ከኔ የተሻለ ወንድ ይገባሻል። አንቺ ንጹህ ሴት ነሽ። የተሻለ ነገር ሁሉ ይገባሻል። ስላፈቀርኩሽ እድለኛ ነኝ። እንኳንም አፈቀርኩሽ። አትርፌብሻለሁ። ከሚገባኝ በላይ አግኝቼብሻለሁ። የማረሳሽ ባለውለታዬ ነሽ። ህይወቴን ሙሉ ሳመሰግንሽ እኖራለሁ። ያኔ ገና እንዳየውሽ ወደ አባቴ አንኳኳው፣ ጠየቅኩ፣ ፈለግኩ፣ ጸለይኩ። ኦ አምላኬ የመጨረሻ ሔዋን ያድርጋት፣ እሷን ስጠኝ። የኔ ከሆነችም የፈቀድከው እስኪሆን ትዕግስት ስጠኝ። ትዕግስት ግን ሰጠኝ። ሁሉን ቻልኩ፣ በረታው፣ ተስፋ አደረግኩኝ። የኔ ካልሆነችም ከውስጥ ያውጣት ብዬ ለፍቅር አምላክ ጸለይኩ፣ ጥላቻ እንዲሰጠኝ። እርሱ ፍቅር ነበርና አልሰማኝም። ጠፋ ሰሚ ታቦት ወዶ ለሚጣላ እንዳለችዋ። በኖርኳቸው ዓመታት እድሜ ልኬን የማውቅሽ ያህል ነበር የተሰማኝ። በእነዚህ 5 ዓመታት ውስጥ 4 ጊዜ ነው ያገኘሁሽ። ግን ሁሌም ከኔ ጋር ያለሽ ያህል ነበር የሚሰማኝ። ለስጋ የራቅሽኝ፣ ለመንፈሴ ቅርብ አብረሽኝ ይኖረሻል። እናም እነዚህ 5 ዓመታት ለእኔ ግን ጥቂት ጊዜያት ነበሩ። ያዕቆብም ስለ ራሄል 7 ዓመት ተገዛ። እሱም ይወዳት ስለነበረ በእርሱ ዘንድ ጥቂት ቀን ሆነለት። ፍቅርሽ ከሁካታው ዓለም ነጥሎ በዝምታ ባህር ውስጥ አሰጠመኝ። ዝምታ ነገሰብኝ። የተራቡ ዓይኖቼ ገና ሲያዩሽ በእንባ ይሞላሉ። እነዚያ እንባዎቼ በአንቺ ዘንድ ተራ ውሃ መስለው ቢታዩሽም አንደበቴ መናገር ያቃተው የፍቅር ቃላት ነበሩ። አንቺ ግን እንደ ጅል ቆጠርሽኝ። በብዙ ትግል ከአንደበቴ የሚወጡ ቃላቶች በአንቺ ዘንድ ተራ ጩኸት ቢሆኑም ዝምታዬን ጥሰው የወጡ የነፍሴ ሲቃ ነበሩ። በፍቅርሽ ጎዳና ተጉዤ የሰጠሽኝ እውነት ከሰውነቴ ገዝፎ በብርቱ ፈተነኝ። በኖርኩት እውነት ልክ ያልኖርኩ እስኪመስለኝ ድረስ ለዘመናት የገነባሁት ማንነቴ የኖርኩለት እውነቴ በፍቅርሽ ተናደ። ቀድሞዬን አጣሁት። በፍቅር ጸበል አጠመቅሽኝ። እውነተኛ ፍቅር ምን እንደሆነ አስተማርሽኝ። የወደቀው ሰውነቴ በፍቅርሽ ከፍ አለ። የታወረው ልቤ በብርሃን ተሞላ። የጎደፈችው ነፍሴ ነጻች። እውቀት ያስተብያል፣ ፍቅር ግን ያነጻል። ፍቅር ምንም ምላሽ ሳይጠብቁ መውደድ እንደሆነ
ከሰው ልጅ አእምሮ መረዳት ችሎታ በላይ እንደሆነ መቼም ሊፈታ የማይችል እንቆቅልሽ መሆኑን በፍቅር ዘመን ውስጥ ዓመታት፣ ወራት፣ ቀናት አንድ እንደሆኑ ከፍቅር የራቀች ነፍስ በረሃ ውስጥ እንደበቀለች ተክል እንደሆነች ብቻ ምን ልበልሽ ከፍቅርሽ ምንጭ ውሃ ጠጣች ብቻ ምን ልበልሽ ነፍሴ ከፍቅርሽ ምንጭ ውሃ ጠጣች መንፈሴም ሐሴት አደረገች ዓይኖቼም ተገለጡ ልቤም በብርሃን ተሞላ ስለዘገየውና ስለ ሁሉም ነገር በጣም ይቅርታ ከኔ የተሻለ ነገር ሁሉ ላንቺ ይገባሻል እንኳን ደስ አለሽ እኔም ስላንቺ ደስ ብሎኛል እውነተኛ ፍቅር ባንቺ ያገኘው የፍቅርን ዋጋ ተረዳው አወቀው እድለኛ ሴት ነሽ መልካሙን ሁሉ እመኝልሻለሁ ይህን የመሰለ ፍቅር ስለሰጠሽኝ አመሰግናለሁ። የመጨረሻ ቃሌ በዚህ ነው የተሰናበት ቃል ያለኝ ሁሉ ነገር በቃ የነበረው ሂደቱ ይሄ የ5 ዓመት ሂደቴ ይሄ ነው። በቃ የማትገባት አይነት ስሜት ይሰማህ ነበር? እንደዛ ስልሽ ምን መሰለሽ አንዳንዴ እኔ ልጅቱ እምነቷ ከኔ በጣም ጠንካራ ናት። እኔ ምናምን አለው ምናልባት እሷም ከጸለየች እኔም ከጸለየው ሰው በእምነቱ ልክ ያገኛል ብዬ ስለማምን ነው እንጂ ይሄ እኔ ለሷ ምናምን አይደለም። በቃ ሰው የእምነቱን ልክ ያገኛል። እኔ ደግሞ በእምነት ይመጣል ልክ አገኛለሁ ብዬ ስለማምን ነው እንደዛ ያልኳት። ናይስ። ምንም አልመለሰች አልመለሰችልኝ? የእውነት አንተስ ከዛ በቃ አልጠብቅማ። በነገራችን ላይ ሰዎች የሚጎዳቸው መጠበቃቸው ነው። ገባሽ? እኔ ምንም አልጠብቅም። አልመለሰችም። እኔም አልጠብቅም። ገባሽ? ከዛ በኋላ እንግዲህ አይሃለሁ ሶሻል ሚዲያ ላይ አጋጣሚ ሆኖ እስቲ ሰሞኑን እየተደረገ ስላለው ነገር እንደውም ኢሹ ሆነ ነበር አይደል? አዎ ከሆነ ልጅ ጋር ተመሳስለህባቸው ነው። ሰሞኑን አንድ ዜና ወጥቷል። በገዛ ባለቤቷ ጥቃት የደረሰባት አንዲት ሴት ሶሻል ሚዲያ ላይ እና ስለሷ ስታወራ ይመስለኛል። አዎ በሚስ አንደርስታንዲንግ ነው የተፈጠረው። አንደኛ 3 ምክንያት ነው ሪዝን የፈጠሩት። አንድ ከልጁ ጋር ትመሳሰላለህ። 2 ደግሞ እኔ ቪዲዮ ለምሳሌ የሰራሁት የሷን ምስል ተጠቅሜ ነው። 3 ከመጨረሻው ባለመስማታቸው ገዳይዋ አንተን አሉኝ። ገዳይ ነህ ተባልኩኝና እኔ አንድ ፍቅር መምህር ፍቅርን ያውቆ ፍቅርን የሚያስተምር ሰው የሰው ህመም እኔን ያመኛል እንጂ ሰውን አላሳመምም። ባለመረዳታቸው ሰው ትዕግስት የለውም። የሆነች ነገር ላይ ተነስቶ ገባሽ ቪዲዮን እኮ እስከ መጨረሻው ቢሰሙት ይረዱታል። በቃ 5 ደቂቃ ነው። ብዙ ሴቶች በጊዜው ምን አሉ ወንድን እንዳረመኔ እንደጨካኝ ወንድ ልጅ እንደዛ አድርገው አሳዩና እኔ ደግሞ ከማውቀው ስቶሪ ለፍቅር ሲል እንደዚህ የሚከፍል አንድ ወንድ አለ ብዬ የዛ ልጅ ከሁለቱ ጋር ኮምፔር አድርጌ አቀረብኩት እንጂ ገዳይ። አሁን እንደ ሶሻል ሚዲያ እንደዛ እነዛን ዜናዎች ስታይ ከዛ ቪዲዮ መልቀቅ የሴቷን ቪዲዮ መልቀቅ ብቻ ሶሻል ሚዲያው ላይ ያለውን ነገር ስታዩ እንደ ወንድ ምንድን ነው የሚሰማ? እኔ እዚህ ሁሉ መሰረት የሰው ልጅ ፍቅርን አለማወቁ ፍቅርን አለመረዳቱ ብዬ አምናለሁ። ገባሽ? ለምን መሰለሽ ፍቅር ማለት ይኸውልሽ ነፍስ ለነፍስ ኮኔክት መደራረግ ነው። ገባሽ? አንቺን ስመታሽ እኔ ራሴን ያመኛል። እኔ ለራሴ እንዳልታመም አንቺን እንከባከባለሁ። ገባሽ? አሁን ወስጄ እኔ የምደልቃት እንትን ብላ ከሆነ ጀስት ለዛች ሴት ፍቅር የለኝም። ገባሽ? አውቃለሁ አፍቅሬ ያችን ያፈቀርኳትን ልጅ መናገር አክቶኝ ቃላቶች ከአንደበቴ መውጣት አክቷቸው እንባ በእንባ ሕፃን የሆንኩባት ጊዜ ስለማውቀው እሷን እጆቼ ለመንካት እንዲህ መንቀጥቀጣቸውን ስለማቅ እኔ ፍቅርን አውቀዋለሁ። ገባሽ? ፍቅር ለምናፈቅረው ሰው ራስን አሳልፈን መስጠት ማለት ያ ራሴን አሳልፌ ስላንተ እሰጥሃለሁ የምትይውን አካል አንቺው የምትጎርጂው አንቺው የምትበድዩ አንቺው የምታርጂው አንቺው የምትይው ከሆነ ጀስት ፍቅር የለም እነዚህ ሰዎች ጋር ወይ አንዱ ጋር የለም እንትን የሰው ልጅ ፍቅርን ሳያውቅ ሲቀር ጨካኝ አረመኔ ይሆናል። ገባሽ? ሰው የሚሆነው ፍቅር ሲኖረው ሲቀር ነው። ገባሽ? ሰው ብቻውን በቂ አይደለም። እኔ ምናምን አለው ፈጣሪ ሰውን ከፈጠረው በኋላ ፍቅርን ሰጠው። ይሄ በስሜት የተመሰረተ ግንኙነት አለ። ስሜት ፍላጎት ማለት የሆነ ጊዜ ላይ ያለ የሆነ ጊዜ የሌለ በዛ ወደ ትዳር የሚገቡ አሉ። በዛ በፍቅር ግንኙነት የሚጀምሩ ሰዎች አሉ። ፍላጎት ማለት የሆነ ነገር ያምርሻል፣ የሆነ ጊዜ ያደረግሽው በቃ አለቀ። ፍቅር ግን እየበላሽው ይርብሻል፣ እንደዛው እየበላሽው ይርብሻል፣ እየጠጣሽው ይጠማሻል፣ አለቀ። ሞት ይመጣና ይገላግልሻል።
እኔ ባልና ሚስት ለምሳሌ ትዳር ውስጥ አልገባውማ ሁለቱም እውነተኛ ፍቅር ካላቸው ይሄ ነፍሳቸው ከስጋዊ ፍቅር ስጋዊ ፍላጎታቸውን ገድለው ነፍሳቸውን ነፃ ካወጣላቸው አንድ ቀን ሳይነጋገሩ በሰላም ይኖራሉ። ምክንያቱም ፍቅር የሁሉ ነገር በላይ ነው። አንቺ ሰው ልጅ ልዩ ልዩ ነው አይደል? እኔና አንቺ ባህሪያችን ልዩ ነው። አንድ የሚያደርገን ግን ፍቅር አለ። ከልዩነታችን በላይ ሆነ ፍቅርን እናስቀድም። ገባሽ? ፍቅር ካለ ሰው ጨካኝ አረመኔ አይሆንም። እኔ አሁን ማላፈቅራትን ሴት ማግባት አልፈልግም። የማያፈቅሩትን ሰውም እንዲያገቡ አልመክርም። ለመሰለሽ የሰው ልጅ ልቡ ፍቅር ከሌለው ጨካኝ አረመኔ ነው። ልቡ የደነደነ ነው። እኔ አንዱ የሆነ ልጅ ሲነግረኝ ሚስቱ እንደ ድንገት ነው ያገባት አዳልጧ ስትወርቅ እንኳን ምንም እሱ ራሱ ተገረመ። ገባሽ? ዩሲ ፍቅር ስለሌለ ነው ይሄ ሁሉ ነገር። ሰዎች ፍቅርን አላወቁትም። የሆነ ፍቅር የሆነ መጋደም የሆነ መዛዘን የሆነ እንደዛ ነው የቆጠሩት። ኔቨር ያ ፍቅር አይደለም። ገባሽ? ፍቅር አያስተነካክልም እኮ አይደል? ብዙዎቻችን በፍቅር ተሰነካከልን፣ ወደቅን። ፍቅር ብለን በሰየም ነው ያልሆነ ነገር ለነሱ እኮ ፍቅር ነው። አይ ነው በነገራችን ላይ ስለምደበድብሽ እኮ ስለማፈቅርሽ ነው። ምቀናው እኮ ስለማፈቅር ነው። ዩሲ በፍቅር ስም ብዙ ነገር ሆነ። ግን ፍቅር አይደለም፣ ስሜት። ፍቅር ስሜት ብቻ አይደለም። ፍቅር አይቆራረጥም። ባይዘው ይሄ ኔትወርክ አይደለም። ገባሽ? ፍቅር አንዴ ኮኔክት ካደረጉ እውነተኛ ፍቅር ከሆነ ገባሽ? ማጣት ማግኘት፣ ዘመን ጊዜ ምንም አያቀዘቅዘውም፣ አይሞቅም። ፍቅር እያደገ ነው የሚሄደው። የዚህ ሁሉ መሰረቱ ሰዎች ፍቅርን ስላልተረዱት ፍቅር ስላልገባቸው ብዬ ነው የማምነው። ለዛ ነው ፍቅርን እወቁ ምለው ከህይወታችሁ በቃ ከየትኛውም አላማችሁ በፊት ፍቅርን አስቀድሙት። ፍቅርን እወቁት። ፍቅር ኤነርጂ ነው፣ አጋዥ ነው። ገባሽ? ለእያንዳንዱ ነገር ያበረታሻል። ሰዎች በልባቸው ላይ ፍቅር ማንገስ አለባቸው። ይሄ አንዳንዴ ቁጭ ብዬ ሁሉም ያሁን ገባንበት ብለን ልናወራ የምንችላቸው እያንዳንዱ መጥፎ ነገሮች እንኳን ቢኖሩ መስተካከያቸውም ወይንም እነዚህ ችግሮች መነሻቸውም ፍቅር ከማጣትና ፍቅርን ከመያዝ ነው ብዬ አምናለሁ። እኔ ሀሳባችን የተስማማው በዛ ይመስለኛል። ግን አሁን እንደ ሶሻል ሚዲያው ሳወራ እንደዚህ ጄኔሬሽን ቁጭ ብላ ስታያቸው ምን የቱ ጋር ነው የሳት ነው? ምንድነው የጎደለን? እንዴት ነው አንድ ወንድ ልጅ አብራው አምናው የነበረችን ሴት ቪዲዮ አንስቶ ለአደባባይ የሚያስጣው? ምን አይነት ወላጅ ቢያሳድገው ነው? ምን አይነት አይምሮ ቢኖረው ነው? ምንድነው የምታስበው እንደዚህ አይነት ነገር ላይ? እኔ ኢቭን ግንኙነቱ ራሱ አልመክረው። ለምሳሌ በዚህ ዘመን ብዙዎቻችን ጋር ፍቅር የዝሙት ምንጭ ነው ሆኗል። ገባሽ? ብዙዎች በፍቅር ተሰነካክለዋል። ገባሽ? እንዴት ነው አንቺ እኔ በጣም የምትወጂው የምታፈቅሪው ሰው ከሱ ጋር ከትዳር በፊት ግንኙነት አድርገሽ ያንን ሰው ከአምላኩ ከፈጣሪው ለይተሽ ህግ እንዲጥስ ሽፍታ እንዲሆን አደረግሽው። ባይዘው ህግ ያምላ አንድ ሰው ህጉን ካልጠበቀ በዛ ላይ አመፀ፣ ሸፈተ። ገባሽ? ስለዚህ በጣም የሚወዳትን የሚያፈቅራትን ሴት ለዝሙት ከተመኛት የቱ ጋር ነው የሱ ፍቅር? ያቺ ሴት አምላክ አላት አይደል? የምታመልከው አምላክ አላት። ያ አምላኳ ደግሞ መመሪያ አስቀምጦላታል። ያንን መመሪያዋን የፈጣሪ ትእዛዝ እንድጠብቅ ካላረጋት ያ ሰው ኮምፕሊትሊ አያፈቅራትም ብዬ ነው ማምነው። ለምሳሌ እኔ ክርስቲያን ነኝና ክርስቶስ በፍቅር ነው ያዳነኝ። ወዶኝ አፈቀረኝ፣ ከዛ ከሞት አዳነኝ። ስለዚህ እኔ ደግሞ አንዲትን ሴት ወድጄ አፍቅሬ ከሱ በተቃራኒ ምገላት ከሆነ ክርስቶስ ያዳናትን እኔ ምገላት ከሆነ አለቀ። ይሄ ፍቅር አይደለም። በዚህ ፍቅር ትዳር ይመሰረታል። ገባሽ? አንዳንዴ የሆነች ልጅ ጸለየች ለብዙ ዓመታት። ከዛ ከሆነ ወንድ ጋር ግንኙነት ጀመረች። ከዛ በቃ አመሰገነች እሱን ስለሰጣት። ከዛስ ጸነሰች። ደውላ ስትነግረው አስወርጂው፣ አፍስሽው፣ ደም ነው አስጠራርጊው አላት። እቺ ሴት ፈጣሪዋን መርገም ጀመረች። ምን እያለች ምን ነው ፈጣሪ ይሄን ለምን ሰጠኸኝ አለች። ስጠኝ ብዬ ነው እኮ ስሰጠኝ ያኔ ጥሩ ወንድ የሰጠኝ መስሎኝ ነበር። ፈጣሪ የሰጠሽን ነገር በፈጣሪ መንገድ ይዘሽው ካልሄድሽ ከፈጣሪ ከሱ ጋር ይለያል። ገባሽ? ስለዚህ ኢቭን እንኳን ይሄ እርቃን ቪዲዮ ቀርጾ ሴቶችም ችግር አለባቸው። እኔ አሁን እንደው ከዛ በኋላ ምን ማለት ጀመርኩ መሰለሽ? ቢቻላችሁ ከትዳር በፊት ግንኙነት አታደርጉ።
ካልቻላችሁ ግን ይሄንንም አልመክርም። ቪዲዮ አትቀረጹ። ምን አስፈለገ? ገባሽ? ይሄ እኮ ስግብግብነት እኮ ነው። ቪዲዮ ሆን ብለው ነው የሚቀረጹት ነው ወይስ ምንድን ነው? ሆን ብለው የሚቀረጹ አሉ። ገባሽ? ሆን ብለው ነው የሚቀረጹት። ኢቨን እርቃናቸውን ቪዲዮ እኮ የሚልኩ ሴቶችን ያውቃሉ። ይሄ ፍቅር ነው እንዴ? ሰው በፍቅር እንዴት ይሰነካከላል? ሰው በፍቅር እንዴት ይወድቃል? ፍቅር እኮ የሚያነሳ ነገር እኮ ነው። ፍቅር እኮ አይጥልም። ገባሽ? ይሄ የውሸት ፍቅር ያው የውሸት ፍቅር ልበለው፣ ለነሱ ፍቅር ነው። እኔ እኮ ስለምወድ ነው እርቃኔ ላኩልህ ትለዋለች። ስለማትወደው ነው። እኔ አንዲት ሴት አሁን ለምሳሌ የምንለው ያው በእኔ ሀሳብ ብዙዎች አይስማሙም። ለምን መሰለች? እነሱ ልክ ናቸው ብለው እየሄዱበት ያሉትን መንገድ እኔን ከሰሙ ቆም ብለው ከሰሙ ልንድባቸው ነው። መናድ የያዙት እንትን ይፈራሉ። አይፈልጉም። እንደውም ትንሽ ሴቶች ለወንዶች አትመችም፣ ለብዙ ወንዶች አልመችም፣ ደስ አይላቸው የሚል ሀሳብ። እኔ በጣም ማፈቅራትን መወደትን ሴት እንዴት ነው ከአምላኳ ምለያያት? ፍቅር እኮ የምናፈቅረው የምንወደውን ሰው ምድራዊ ህይወት ብቻ ሳይሆን ለሰማይ ህይወት መዘጋጀት ነው ብዬ አምናለሁ። ገባሽ? ያ አፈቅርሃለሁ የምትይው አካል የፈጣሪውን ህግ እንዲጠብቅ አንቺ የራስሽን ፍላጎት መግታት ፍቅር መስዋዕትነት ነው አይደል? ገባሽ? የሆነ ወንድ ከሆነች ሴት ጋር ግንኙነት ማድረግ ቢፈልግ ገባሽ? ያንን ፍላጎቱን ገጥቶ ያቺ ሴት የአምላኳን ህግ እንድጠብቅ ሲያደርግ በዚህ ልክ ነው ፍቅር መስዋዕት አደረጋ። ገባሽ? እያንዳንዱ ነገር ማንኛውም ሰው ይበላል ይጠጣል። ይሄ ጾታዊ እንትን ያው ይፈልጋል። ገባሽ? ፍቅር ግን የሚለካው በዚህ ሂደት ውስጥ በታገሽው መጠን ልክ ነው። እኔ እንኳን ይሄ ቪዲዮ ቀርጾ ይሄ ፖስት ማድረጉን ተይውና እኔ መተኛቱን እራሱ አልመክረውም። በቃ ስለማያፈቅራት ነው ያ ወንድ ነው የምለው እኔ። አንድ ወንድ ከሆነች ሴት ጋር ግንኙነት እናድርግ ካላት አያፈቅርሽም ነው የምላት። ካፈቀረሽ ያዕቆብ እኮ ራሔልን 7 ዓመት ጠብቋል፣ ታግሷል። ግን ጣይሽ ይወዳት ስለነበረ ጥቂት ቀን ሆነለት ነው። ጥቂት ቀን ሆነለት። ፍቅር ይኸውልሽ 100 ዓመቱን የ1 ዓመት ያደርግልሻል። 1 ዓመት መታገስ ያቅትሻል። የሰው ልጅ ፍቅር ባለው መጠን በፍቅር መጠን ልክ ይታገሳል። ትዕግስት ከሌለው ይሄ ቅብዥብር ያገኘሁትን ልብላ ካለ ሰው ፍቅር የለው። ስለዚህ አልመክርም። እነዚህ ልባቸው ታውሮ ነው፣ ስሜት ነው፣ ይሄ ስጋዊ ፍላጎት አይሎባቸው ፍቅር መሰላቸው። ለነሱ ግን ፍቅር አይደለም። ስለዚህ እኔ ቪዲዮ ቀርጾ ሰይጣናዊ አስተሳሰብነት ነው። ገባሽ? የልጅቷን ህይወት እኮ ነው የሚያበላሸው። እድሜ ልኳን። ተመልካቾቻችን እንግዲህ ያልተላኩ መልእክቶች ላይ ነን። እስቲ ይህን ፕሮግራም እያያችሁ እየተመለከታችሁ ከሆነ ይህን የዩቱብ ቻናል ሳብስክራይብ ማድረግ እንዳትረሱ። ቤተሰብ ሁኑ። የተለያዩ ሀሳቦች በየሳምንቱ እየጠበቅን ወደ እናንተ እናደርሳለን። እንዲሁም ያልተላኩ መልእክቶች ካላችሁ በየትኛውም የሶሻል ሚዲያ ፕላትፎርማችን ላኩልን። ሌላ ያልተላከ መልእክት አለን፣ እሱን እናስገባ። መጣው ብለህ ከወጣህ ዛሬ 3ኛ ወርህ ነው። ያኔ ስትወጣ እሺ ያልኩህ በደቂቃዎች ወይም በሰዓታት ውስጥ እንደምትመለስ አምኜ ነበር። ያቺ መጣው የምትል ቃል ግን እንዲህ እድሜ ልክ የምትጠበቅ እንቆቅልሽ ትሆናለች ብዬ በፍጹም አላሰብኩም ነበር። 3 ወር ሙሉ ስልክህ አይሰራም። የት እንዳለህ፣ በምን ሁኔታ ላይ እንዳለህ፣ በህይወት መኖርህን እንኳን እርግጠኛ ሳልሆን ቀኖችን ስቆጥር ውዬ አድራለሁ። መጀመሪያ አካባቢ አንዳች ነገር ሆኖ ይሆን በሚል ጭንቀት እንቅልፍ አጥቼ ነበር። ሆስፒታል፣ ፖሊስ ጣቢያ ያልሄድኩበት ቦታ የለም። አሁን ግን ጭንቀቱ ወደ ጥልቅ ህመምና ግራ መጋባት ተቀይሯል። 3 ልጆችህን አስታቅፈኝ የት ገባህ? 3 ልጆች። 3ቱም ተራ በተራ አባዬ የት ሄደ? መቼ ነው የሚመጣው? እያሉ ሲጠይቁኝ የምመልሰው አጣሁ። ትልቁ ልጃችን ያንተን መጥፋት ተረድቶ አይኔን እያየ ሲያለቅስ፣ ትንሹ ደግሞ ገና አባ ማለትን ሲለማመድ፣ አንተ ግን ድምጽህ የለም። እኔን ብትጠላኝ፣ እኔን ብትከዳኝ፣ እነዚህን ንጹሃን ልጆችህን ግን እንዴት ጨከንክባቸው? ቤት ውስጥ ብቻዬን ስሆን ዝምታው ይጮህብኛል። ማታ ማታ ልጆቹን
አስተኝቼ ሳበቃ ለምን የሚለው ጥያቄ አይምሮዬን ያስጨንቀዋል። የጎደለብህ ነገር ምንድን ነው? ምን ብታጣ ነው ጥለኸኝ የጠፋኸው? እኔና ልጆችህ ያንተ ሸክሞች ነበር እላለሁ። የሚገርመው ግን ይሄ ሁሉ ሆኖ አሁንም በሩ በተከፈተ ቁጥር እሱ ይሆን ብዬ ወደ በሩ መመልከቴን አልተውኩም። 3 ወር ሙሉ አንድም ቀን ስልክ አለመደወልህ እና ያለንበትን አለመጠየቅህ የሚነግረኝ አንድ መራር እውነት አለ። እኛን እንደረሳህን። ቀላል ነው ግን ትዝታችን አይረብሽህም? ይህንን መልእክት የምጽፈው የት እንዳለህ ባውቅ ኖሮ ለልጆቼ መልስ እንድሰጥ ለመጠየቅ ነበር። አንተ መጣሁ ብለህ እንደቀረ ሁሉ እኔም ትመጣለህ ብዬ የምጠብቅህ የዋ ሚስትህ መሆኔ አብቅቷል። ዛሬ ልጆቼን አቅፌ አንተን ካለህበት ጨለማ ውስጥ አውጥቼ መቅበር ጀምሬያለሁ። መጠበቅ ከባድ ነው፣ ግን ህይወታችን ሁሉ በመጠበቅ የተሞላ ነው። አሁን አንዳንድ ኖርማል መጠብቆች ሊኖሩ ይችላሉ፣ አንዳንዶች ግን ይጎዳሉ። እቺ ሴት ከቀበረች በኋላ ያላት ህይወት ምን አይነት ነው? አሁንም መልሳ ትጠብቀዋለች ወይስ ተቀብለው የራሷን ህይወት ኖረች? ማጽናኛ ነውስ ወይንስ ትቀብረዋለችም ነው ጥያቄ እንዳለችው። አሁን አንዳንዴ ምን አምናለሁ መሰለሽ፣ አሁን ረሳናቸው እንላለን። አንረሳቸው፣ በጭራሽ ውስጣችን አሉ። የሆነ ቀን የሆነ ጊዜ ላይ ያቃጠለን የሆነ ጊዜ ላይ እናስታውሰዋለን፣ ግን ኖርማል ይሆናል። ገባሽ? አንዳንዶች ግን ውስጣችን ኖርማል ይሄ ማቃጠሉ የህመሙ ዝም ሲል የረሳን ይመስለንና የሆነ ጊዜ ላይ ስናስታውሰው ድጋሚ ይሄ ነገር መጣ እንዴ ብለን እኔ አሁን እንደነዚህ አይነት ሰዎች በቃ የሆነውን ነገር ተቀብሎ በቃ በህይወቷ በቃ መቀበል። አንዳንዴ ራስን አለመጉዳት። ገባሽ? አንድ ሰው የሆነ ነገር ቢደርስበት ይሁን ያንን ሲያስታምም 10 ዓመት ሊታመም ይችላል። 1 ዓመት የሚታመም አለ። በ15 ቀን ውስጥ ራሱን አድኖ ለሚቀጥለው ህይወት መዘጋጀት አለበት። እና ህይወት ደግሞ በጥያቄ ሁሉ ከሆነ ከባድ ነው የሚሆነው። አንዳንድ ጥያቄዎች መልስ የላቸውም። መልስ መመለስ የምትችይውን ትመልሻለሽ፣ መመለስ ማትችይውን ለጊዜ ትበያለሽ። በነገራችን ላይ ጊዜ ሁሉ ነገር ፍንትው አድርጎ ያሳይሻል። ጊዜ የሚፈታውን እኛ እንፍታው ካልን ከተራራ ጋር ትግል ነው። ትርፉ ደግሞ ድጋሜ መውደቅ ነው የሚሆነው። ቀላል ነው እያልን አይደለም። ለባለ ታሪካችን 3 ልጆች ይዞ የልጆቿን አባት ትመጣለህ አትመጣም ብሎ መጠበቅ ቀላል አይደለም። ግን ደግሞ ቀላል እንዳልሆነ ሁሉ ለልጆቿ ስትል የሆነ አማራጭ አለ። እሱን መታገል አለባት። አልመጣም አይመጣም፣ መጣለሁ ብሎ ካልጠየቃችሁ አይመጣም። እንደማይመጣ የሚያሳምኗት የሆኑ ነገሮች ካሉ ለልጆቿ ስትል ሙቮን ማድረግ መሞከር አለብሽ ብለን እናስባለን። እኛ አለ እንደዚህ አይነት ነገር። አንዳንዴ ሰዎች ለምንድን ነው ጥያቄ ውስጥ ከተውክ መሄድ የሚፈልጉት? አንዳንዶች አውቀው ነው፣ አንዳንዶች ብዙሃኖች ግን ባለማስተዋል ይመስለኛል። ወይ ደግሞ ብዙዎቻችን ደካሞች ነን። ለምሳሌ ለሆነች ለትንሽ ነገር ብለን በትንሽዬ ነገር እንዳትረብሸው ብለን የራሳችንን ብቻ እይታይተን ያንን ሰው የበለጠ የምንረብሸው ሰዎች አሉ። የራሳችንን ብቻ እይታ ስለምናይ ይመስለኛል። ገባሽ? እንደዚህ ስለሆነ ይሄ ሰው ሊጎዳ ይችላል፣ ስለዚህ ሊሄድ ብሎ ጭራሽ የበለጠ ጎድቶት በጥያቄ እንትን ሞልቶት ይሄ እንትንና ይሄ ካለማስተዋል ይሄ የራስን ስሜት ብቻ ከመከተል እንደዛ ይመስለኛል። እስማማለሁ እኔም። በህይወታችን ግን ደግሞ ጊዜ ይፈታዋል እንላለን አይደል? አንዳንዴ የሆነ ሰው ህይወታችን ይመጣና የሆነ ቁስል ሰጥቶን ይሄዳል። ከዛ የሆነ ሰው ይመጣና ያላቆሰልን ቁስል ያድነዋል፣ ያልነበረበትን ህመም ያክመዋል። ህይወት እንደዚህ ነው። አይገርም? ይክሳል። ምንም እንትን የለውም። እቺ ባለ ታሪካችን እንግዲህ ምን ትላታለህ እስቲ በመጨረሻ? እኔ ምላት በቃ የሆነው እውነት ሁሉ ተቀበዩ። ዛሬ ስለወሰንሽ ነገ ልክ ነው ማለት አይደለም፣ ስላልወሰንሽም ነገ ልክ አይደለም። ጊዜ እያንዳንዱን ነገር ይመልስልሻል። አንቺ መኖር ያለብሽ አሁንና አሁን ነው። የሆነውን በቃ በሙሉ በቃ ተቀበዩ። በህይወትሽ መቀበልን ልመጂ ነው።
መቀበልን ልመጂ። በዚህ አጋጣሚ ደግሞ ምንም ቢሆን ምንም ስለ አባታቸው መጥፎ ነገር እየነገርሽ አታሳድጊያቸው። የነበረበትን ጥሩ ነገር አንዳንዴ ልጆች በልጅነታቸው ጀምሮ ስለ አባታቸው ጥሩ ወይም መፋታት ሊኖር ይችላል መሀል ላይ ምናምን ስለ አባታቸው በልጅነታቸው የተነገራቸውን ይዘው የሚያድጉ ይመስለኛል። አንተም እንደዛ ነው አይደል የሆንከው? አዎ። በተቻለ መጠን አባት እስከሆነ ድረስ ምንም እንኳን አባትና እናት መሀል ላይ መቋሰል ቢኖርም ልጆች ጋር መሸጋገር ያለበት ደግሞ የተለያዩ ቁስሎች አሉ። አባትየው ለእናትየው የሆነ ነገር ቢያቀብላት የሆነ ህመም ቢያቀብላት እንኳን ለልጆቹ ግን አባት ነው ስቲል። ያንን መስመር እንዳትስቹ ወይንም እንደዛ እንዳታድርጊ እንላለን። አሹ እንግዳዬ ስለሆንክ አብረን እንደዚህ ስላወራን ስለ ፍቅር ብዙ ስለተወያየን እኔ እጅግ በጣም ደስ ብሎኛል። በመጨረሻ የምትናገረው ነገር ካለ እድሉን ልስጥ። ያው ምን እላለሁ እኔ ፍቅርን እመኑት፣ ፍቅርን ተከተሉት፣ በፍቅር ስም አትሰነካከሉ፣ ለፍቅር ራሳችሁን አሳልፋችሁ ስጡ። ያኔ ፍቅር ይመራችኋል፣ ወደ ፈጣሪ ያቀርባችኋል። በህይወታችሁ ከምንም ነገር በላይ ፍቅርን አብዝታችሁ ፈልጉት ነው የምላቸው። ምክንያቱም አንድ ሰው ፍቅርን ከያዘ በፍቅር ውስጥ ብዙ ነገር መመንዘር ይችላል። ገባሽ? ዋናውን ያዙት። ነፍሳችሁ ከፈጣሪዋ ጋር ኮኔክት ታድርግ። ያኔ ሰላም አለው። የዚህ ጨለማው ዓለም አያሸብራቸውም፣ አያገርማቸውም፣ አይደንቅም። ምክንያቱም ብርሃን ይዘዋል። ብርሃን ያለው ጨለማ አያስፈራውም። ገባሽ? ስለዚህ እኔ አብዝታችሁ ፍቅርን ፈልጉት ነው። ኢቭን እንደ ሀገርም እርስ በርስ እየተበላላን አንድ እምነት የሚያምኑ ሰዎች እዚህ ጋራ በብሔር ተለያይተው ይባላሉ። አለማወቅ እኮ ነው የምር። ያለማወቅ ጥግ ህዝብ እውቀቱ ከማጣቱ የተነሳ ጠፍቷል ያለ መጽሐፍ ቅዱስ ላይ ነውና እኛ ሰዎች ነን። ገባሽ? አማራ፣ ኦሮሞ እንደዚህ ይሄ ጦርነቱ ብሔር በጎሳ እንደዚህ የሚከፋፈል ሰው ነን እኛ። ገባሽ? ስለዚህ ይሄ ሁሉ የመጣው ደግሞ ፍቅር ስለሌለን ነው። ገባሽ? ፍቅር ቢኖረን አንዱ አንዱን አያሳምምም፣ አንዱ አንዱን አይጎዳም፣ አንዱ አንዱን አይበደልም። ምክንያቱም የወንድሙ በደል የሱ በደል ነዋ። ፍቅር ከሌለ ይሄ ወንድማማችነት የሚባለው ነገር የለም በውስጡ። እኛ ሰዎች ነን። ሰውነት እናስቀድም። ተውት። ይሄ እኮ ታርጋ እኮ ነው። ለምሳሌ አሁን ለምሳሌ አንቺ ኦሮሞ አንቺ አማራ ምናምን ታርጋ ነው። በነገራችን ላይ ለኔ አንድ የቶዮታ ካምፓኒ ጃፓን ውስጥ ያመርትና በየሀገሩ ያሰራጫቸዋል። አሁን እኛ መጥተው በየክልሉ ሲሄዱ የየክልሉን ታርጋ ይዛሉ። ከዛ በፊት መኪና ነበር። ስለዚህ እኔ ሰው ነኝ። ክርስቶስ የፈጠረኝ ሰው ነኝ። ስለዚህ በሰውነት ነው ማምነው፣ በፍቅር ነው ማምነው እንጂ እንደ ሀገርም ፍቅር ያስፈልገናል። ፍቅር ከኛ ውስጥ ጠፍቶ ልባችን ብዙዎቻችን በረሃ ሆናል፣ እርስ በርስ ተጨካክነናልና ብቻ ግን ኢንጀነራሊ በፍቅር መኑ፣ ፍቅርን ተከተሉት፣ ለፍቅር የምትመቹ ሰዎች ሁኑ። ፍቅር ስጋዊ ፍላጎታችሁን ገድሎ ነፍሳችሁን ነፃ ያወጣላችኋል። ይሄ ነው እኔ እንደ ትውልድ የሁላችንም ጥያቄ ነው። ፍቅር እንፈልጋለን ባይ ኤኒ ሚንስ ከማንም ጋር ይሁን እንደ ሀገርም እንደ ትውልድም ከአባትም ከእናትም ከወዳጅም ከጎረቤትም ከባዳም ከወዳጅም ፍቅር እንፈልጋለን እንላለን። እንግዲህ የዛሬው ፕሮግራማችን ይሄን ይመስል ነበር። ተመልካቾቻችን የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ እዚህ ጋር ሰብስክራይብ በሚለውን በመጫን ቤተሰብ ይሁኑ። እንዲሁም ያልተላከ መልእክት ካላችሁ ያልተናገራችሁት ያላካችሁት መልእክት ካላችሁ ለኛ ላኩልን። እንደዚህ እንግዳ ያቀርብን ከእንግዳዬ ጋር የእናንተን መልእክት እያነበብን የራሳችንን ሀሳብ እየጨመርንበት ወደ እናንተ እናደርሳለን። ቀጣይ ከሌላ እንግዳ ጋር በሌላ ሀሳብ እስከምንገናኝ ድረስ መልካም ሳምንት።